ናቸው። ሁለት እንትን አንድ ሀሳብ ላይ ተረጋግቶ ራሱ ያወራ እንዴ? ሰው እየሞተ በዚህ ሰውዬ አመፅ፣ በዚህ ሰውዬ መንገድ፣ በዚህ ሰውዬ ትንቢት ሰው ህይወቱን እያጣ በማስረጃ እየቀረበ እንደ በለጠ አይነት ሰው እውነቱን ሲያጋልጥበት፣ ድራማውን ሲያጋልጥበት ኤክስ ሚሊተሪ ሰዎች ቀጥሮ አስደብድቦ ይቅርታ በአደባባይ የሚያስጠይቅ በጉልበቱ የሚመካ ፊት ለፊት እጋፈጣችኋለሁ ባዶ ናችሁ እያለ አውቶሪቲን ፊት ለፊት የሚጋፈጥ ለንግግሩ ስርዓት የሌለው እናንተ ባዶ ስለሆናችሁ ነው ማንም አይከተላችሁ ብሎ ኢየሱስ ክርስቶስን የሚያምኑ ሰዎች ባዶ እንደሆኑ እሱ ስፔሻል እንደሆነ ጳውሎስ ቪቪአይፒ ነው ምናምን ብሎ ራሱን ቪቪአይፒ እንደሆነ የሚሰብክ በወንድሞች መካከል ልዩነት የለም። ይሄ የኔ ትምህርት አይደለም። ራሱ ጳውሎስ ልዩነት የለምና ብሏል። አዎ የአገልግሎት ሽልማት ልዩነት ሊኖር ይችላል። በክርስቶስ ግን የመጨረሻ ጣራው ልጅ መሆን ነው እንጂ ሌላ ነገር አይደለም። እንደዚህ ራሳቸውን እንደተለየ ነገር ይገባኛል እና በእንትን በዱላ ልጠበቅ በዋሽንት ልጠበቅ እና በባጃጅ ልታጀብ እያለ የትዕቢቱን ቅርሻት አደባባይ ላይ የሚያቀረሽ ሐሰተኛ ሰውዬን ተሸክማችሁ እሱን ለማጽደቅ ትጋጋጣል። ከጥቅስ ጥቅስ እንደ ፌንጣ ትዘላል። እንዴት ያለ አመፀኛ ትውልድ ነው ያለው። ከዛ በውስጥ በኩል ትሳደባላችሁ። ብልግና አይቀራችሁም። ስክሪንሻት ያደረግኩት ብዙ ስድብ አለ። ዛቻችሁ ምናችሁ እሱ ይዝታል በአደባባይ፣ እናንተ በውስጥ ትዝታላችሁ። ሙሉ ቀጥሉ። እኔ ራት እየበላው ነው። ሙሉ ራት ወንድሞች ቀጥሉ። እሺ እንደውም እኔ እንድናወራ ገብታለች። ኦኬ ወጣች መሰለኝ። ቀጥል። እሺ በቃ ፍቄ። እሺ እንደው አንዳንድ ጊዜ እንደው ወደ አባቶች ሄደን ሙሴና በአሮን መሃል ላይ ያለውን ታሪክ እንኳን ብናይ ሙሴ መናገር አይችልም። አሮን ግን አንደበተ ርቱዕ ነው። ከሙሴ ከእግዚአብሔር ተቀብሎ ለአሮን ይናገራል። አሮንና ሙሴ በፈርዖን ፊት ነበሩ። ያንን ሁሉ ታምር ሲሆን ሙሴና አሮን አንድ ላይ ነበሩ፣ አንድ ላይ ያገለግላሉ። እዚህ ጋር አንድ እንድታስተውሉት የምፈልገው ነገር አለ። ምክንያቱም የእግዚአብሔርን ቤት የሚያገለግሉ ብዙ ሰዎች አሉ፣ የእግዚአብሔርን ቃል የሚያገለግሉ ብዙዎች አሉ። ግን ከልምምዳቸው ደግሞ ልክ ያልሆኑ ሰዎች አሉ። የእግዚአብሔርን ቃል ስለተናገረ ኢየሱስ ጌታ ነው ስላለ ወይም ደግሞ በኢየሱስ ስም አጋንንት ስላወጣ ያ ሰውዬ ትክክለኛ ነው ልንል አንችልም። ግን ልምምዳቸው ከመጽሐፍ ቅዱስ ጋር ያላቸው ስፌት፣ ከመጽሐፍ ቅዱስ ጋር ያላቸው መስተጋብር ምንድን ነው? እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ የሚናገሩት ነገር እንዴት ነው? ምክንያቱም ወንጌልን ለዘመናት ያገለገሉ አባቶች አሉ። ከአባቶች ጋር ያላቸው መስተጋብር እንዴት ነው? አባቶችንስ በምን ያህል ይሰማሉ? ለሀገር ለምሳሌ ወንጌልን በዚህ በኢትዮጵያ ምድር ያገለገሉ ዋጋ የከፈሉ አባቶች አሉ። ግን እዚህ ያሉትን ሳያከብሩ ባህር ማዶ ይሄዳሉ፣ ወይም ደግሞ ምዕራብ አፍሪካ ይሄዳሉ። አባት ብሎ የሚጠሩት ከዛ ጋር የማናቃቸው እኛም ማናቃቸው ልምምዳቸውን የማናቅ የህይወት ምስክርነታቸውን የማናቀን ሰዎች አባት ብሎ ይጠራሉ። አያችሁ፣ እዚህ ጋር ነው ትልቁ ስህተት። እዚህ ጋር ያለውን አባቴ ነው ብሎ ምክንያቱም ቢያንስ እንኳን ጌታን ቢቀበል እጁን አንስቶ ጌታን የተቀበለው እዚህ በኢትዮጵያ ምድር ባሉ አባቶች ሊሆን ይችላል። የኖረውም በዚህ አባቶች ትምህርትም የተወሰነ ትምህርትም የተማረው እዚህ ሀገር ባሉ አባቶች ሊሆን ይችላል። ግን ልክ የሆነ ነገር ሲሆን እነኚህን አይሰማቸውም፣ ወይም ምክንያቱም ሊገስጹ ስለሚችሉ ልክ አይደለም እንደ እግዚአብሔር ቃል ሊያቀኑ ስለሚፈልጉ ወይም ደግሞ ስለሚያቀኑ ስለሚገስጹት በአደባባይም ሊያውግዙ ስለሚችሉ እነሱን አይሰማም። አባትም ከሀገር ውስጥ አያደርጉም። አንድ እሱ ነው። ወደ ሙሴና ወደ አሮን ልመልሳችሁና ሙሴ ከእግዚአብሔር እየሰማ ይመጣል። ከአሮን ጋር በፈርዖንም ፊት ነበሩ። እስራኤልንም ከኤርትራን ባህር ተከፍሎ አብሮ ተሻግሯል በሙሴ መሪነት። ግን ሙሴ ወደ ተራራ ሄደ። አያችሁ፣ ከሙሴ ጋር የሆነውን ሁሉ ያየው አሮን ሙሴ ወደ ተራራ ሲሄድ ወዴት ሄደ? ወደ ቀድሞ ህይወቱ ተመለሰና ለነዛ ሰዎች ጣዖት ሰራ። አንዳንድ ጊዜ በእግዚአብሔር ሐሳብ ላይ የእግዚአብሔር ቃል ዕውቀት ላይ ሳንጣበቅ ስንቀር ሰዎች ወደ ራሳቸው ልምምድ ሄዱና የራሳቸውን ጣዖት በተከታዮቻቸው ላይ ይሰራሉ። እኔ የሚያስገርመኝ ነገር ምንድነው? ሙሴ ሲመለስ ያደረገው አክት ነው፣ ወይም ደግሞ ሙሴ ሲመለስ የተናገረው ንግግር ነው በጣም የሚያስደንቀኝ። ሙሴ ተመለሰ፣ ያ ጣዖት እንደተሰራ አየ፣ ያ ህዝብ ሞተ። ከዛ በኋላ ሙሴ ያለው ነገር ምንድነው?
የእግዚአብሔር ወገን የሆነው ወደኔ ይምጣ፣ የእግዚአብሔር ወገን የሆነው ወደኔ ይምጣ። ስለዚህ ከዛን ሴፋችሁን አንሱ። አሁን እኛ እንደዛን ይሙቱ አይደለም። ምክንያቱም ታውቃላችሁ መጽሐፍ ቅዱስ ላይ የእግዚአብሔር ወገን የመጡት ሴፋቸውን አነሱ፣ ከዛ ወንድሞቻቸውን ገደሉ። ምክንያቱም በእግዚአብሔር ላይ ስለተዋሸ እግዚአብሔርን ከመከተል ጣዖትን ስላመለኩ ስለተከተሉ። አሁን ልንላችሁ የምንፈልገው ነገር ምንድነው? መርምሩ፣ መጽሐፍ ቅዱስን አንብቡ፣ በግል ከጌታ ጋር ተገናኙ። እኛ ስለ ፍቅር ነው የምንለው። ክርስቶስ ፍቅር ነው። ክርስቶስ ሕይወት ነው። ምክንያቱም እናንተ ለምሳሌ በጌታ በኢየሱስ ክርስቶስ እመኑ አትባሉ። ምክንያቱም ጌታ ኢየሱስን ክርስቶስን ታውቃላችሁ። ግን አካሄዳችሁና እንትናችሁ ልምምዳችሁ ልክ አይደለም። ለምሳሌ እኔ አሁን ተነስቼ በእዩ አዳራሽ ተገኝቼ ልክ አይደለም ብዬ ጉባኤ ውስጥ ቆሜ ልክ አይደለም ብዬ በአደባባይ ብነግረው እውነቴን ነው የምነግራችሁ እንደ ጨርቅ ብጭቅጭቅ ያደርጉኛል። ምክንያቱም ፍቅር እነሱ ጋር የለም። እኔን ለማቅናት አይደለም የሚሄዱት፣ እኔን ለመግደል ሊሆን ይችላል ይሄዳሉና ከነዚህ አይነት ተመለሱ፣ ከነዚህ ከአባቶች ተማሩ ለማለት ነው። ሌሎቻችሁም ቀጥሉ። ያሚር ነበር ሰላም ነው አለሽ ጽዮን ሚቱ ናት። ያሚር ማን ነው? ኦኬ ቀጥሉ። ይማር ነው ይማር። ኦኬ አዲስ ሰው መጥቷልና አቡሽ ሙይቱን ክፈትና እስቲ ሐሳብን ማውራት ትችላለህ። እሺ እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። ርዕሱን አይተሃል አይደል? አዎ አይቼዋለሁኝ። እና እስኪ ማለት ሐሰተኛ ነቢያቶች የተባሉት አማኞች ናቸው ወይስ እንዴት ነው እንደ መጽሐፉ? እስኪ መረዳቴንም እንድታስረዳኝና የትኛውስ የመጽሐፍ ቅዱስ ክፍል ነው አሁን እናንተን አማኞች ናቸው ሐሰተኛ ነቢያቶች ናቸው ብለው የሚደግፈው? በጣም እኔ ጥሩ ሐሳብ ነው ያነሳው። የሚገርም ነገር ሰው መቼም ካላመነ ሐሰተኛ የሚባል አይመስለኝም። መጽሐፍ ቅዱስም ያመኑት ግን ከኛ ጋር ያሉት ነገር ግን እኛን ያልሆኑት ነው ዮሐንስ የሚለውና ያመነ ሰው ነው እንጂ ያላመነማ በምኑ ነው ሐሰተኛ የሚሆነው? ያመኑት ናቸው ሐሰተኛ የሚባሉት። ካመኑት ውስጥ ለምሳሌ መጽሐፍ ቅዱስ ላይ የበግ ለምድ ለብሰው አይደለም የሚለው? እሺ የበግ ለምድ ለብሰው አይ አንድ ጊዜ ብቄ ልትል የፈለከውን በትክክል አልተረዳም እያለ ያለው ቤተክርስቲያን ውስጥ እዛው ያሉት ማለቱ ነው እንጂ ኦልሬዲ በክርስቶስ ያመኑ በትክክል በዩኒቨርሳል ወይ ኢንቪዚብል በምትባለው ቸርች አካል የሆኑ ማለቱ አይደለም። ስለዚህ በክርስቶስ ኢየሱስ የዳኑ ማለቱ አይደለም። ነገር ግን እዛ የክርስቶስ የዳኑት ህብረት መካከል የሚገኝ እንደማለት ነው። ቸርች ላይ ኦልሬዲ አሁን ሎካል ቸርች ላይ ይገኛሉ ሐሰተኛ ነቢያት። አክቹአሊ ሎካል ቸርች ላይ ነው ሊገኙ የሚችሉት። ስለዚህ አማኝን ከሚሉ ማህበረሰብ ውስጥ ነው ሊገኙ የሚችለው እንጂ በመሐመድ ስም መጥቶ አይደለም እንትን ሊያሳስተን የሚችለው እኛን ባይዘው ይሄን ለማለት። እሺ ሙለታይ አንተ ቀደም ምን ስታወራ ሰማው መሰለ እንደተከታተልኩት። ለምሳሌ ነብዩ መሐመድ አልከኝ። ነብዩ መሐመድ ብዙ ሰው ይከተለዋል። ብዙ ሰው የሚከተለው ትክክለኛ ነብይ ስለሆነ ነው ያልክ። እሱ ግን የአባቱን ፍቃድ አድርጓል እንዴ? ነብዩ መሐመድ መጽሐፍ የሚለው በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ነው ያለው። ስለዚህ ነብዩ መሐመድ የአባቱን ፍቃድ አላደረገም። ወዳጃችን በእግዚአብሔር በሰማይ ያለውን የአባቴን ፍቃድ የሚያደርግ ያለውን ሐሰተኛውን አይደለም እውነተኛውን ነው የአባቱ ፍቃድ የሚያደርገው። ሐሰተኞችማ ሐሰተኛ የሆኑትም የእግዚአብሔር ፍቃድ የአባት ፍቃድ ስለማያደርጉ እኮ ነው እኮ። አንተ እኮ አሁን ነብዩ መሐመድ የአባት ፍቃድ አድርጓል አላደረገም? እዩ ጩፋም አላደረገም። ነብዩ መሐመድም አላደረገም፣ እዩ ጩፋም አላደረገም። ኦኬ። ስለዚህ ጌታ ሆይ የሚሉት ነብዩ መሐመድ ጌታ ሆይ ይላል እንዴ? ወዳጃችን እያወራ ያለው ማቴዎስ ወንጌል የጠቀስነውን ሐሰተኛ ነብይ ብለን የጠቀስነውን መሐመድን አያካትም። ዝም ብለህ በትክክል ሳትሰማ ስለ ሰው መከተል ነው ያወራነው። እሱን ያለ ኮንቴክስቱ ማለት ንግግሩ ወይ በዛ ሰዓት ሲወራ ቆይተህ ብትጠይቅ መልካም ነው። ሰውየው ብዙ ምን ብሎ ጠየቀ? ሐሰተኛ ነብይ አለ ወይ ብዬ ጠየቁት። ሐሰተኛ ነብይ የለም ነው አላውቅም ነው ሰምቲንግ አለ።
ስለዚህ ነብዩ መሐመድ እውነተኛ ነብይ ነው ወይ ብዬ ጠየቅኩት። አላውቅም አላለቀ በቃ። በዛ ሰዓት የነበረውን የልጁ ንግግር ነው ወደዛ የወሰደን እንጂ ማቴዎስ ወንጌል ምዕራፍ 7 ስለ ነብዩ መሐመድ ነው የተጻፈው አላልንህም እያልን አይደለም። እሱን የጠቀስነው ለነ እዩ ጩፋ ነው አይደለም። ለምን እነሱ ጌታዊ ጌታዊ ስለሚሉ እኮ ሙለታዬ እኔ አሁን ፖዚቲቭሊ ነው የማወራ። ፖዚቲቭሊ አውራኝ፣ አትበሳጭ። በስርዓቱ ካልገባኝ ታስረዳኛለህ። እኔም ጥያቄ ስለሆነብኝ እየጠየኩ ለመሄድ ስለፈለኩኝ ነው። ስለዚህ ነፃ በሆነ መልኩ ዝም ብለህ አስረዳ። ተበሳጭቼ አይደለም፣ ድምጼ እንደዛ ስለሆነ ነው። ተበሳጭቼ አይደለም፣ ተበሳጭቼ ሳይሆን ድምጼ እንደዛ ነው። እሺ ካልተበሳጨ ኦኬ። እሺ እና ስማኝ አሁን በደንብ በመጀመሪያ ስትሉ የሰማኋችሁ ምን መሰለህ? እዩ ጩፋ በፍሬዎቹ ብዙ ሰዎች አሉ፣ ብዙ ሰዎች የሚከተሉት አሉት ብሎ ስታወሩ ነብዩ መሐመድንም እኮ ብዙ ይከተለዋል። ትክክለኛ ነብይ ስለሆነ ነው ወይ የሚከተሉት? ቴዲ አፍሮም ተገልጿል። ቴዲ አፍሮንስ ትክክለኛ የእሱ ዘፋኝ ስለሆነ እግዚአብሔር ሰው ስለሆነ ነው ወይ የሚከተሉት? ሰዎች የሚከተሉት እንደዛ ስለሆኑ አይደለም፣ ትክክለኛ ስላልሆነ ነው አላችሁ። እኔ ደግሞ ያልኩ ነብዩ መሐመድ አንደኛ ጌታዊ ጌታዊ የሚል ሰው አይደለም። እዚህ ውስጥ ሊካተትም አይቻልም፣ ሊጠራም አይገባም። እናንተ ሐሰተኛ ብላችሁ እየጠራችሁ ያሉት አማኞች ከሆኑት ውስጥ የአባቱን ፍቃድ ካደረጉት ውስጥ ብላችሁ ነው። መጽሐፉ ደግሞ የሚለው የአባቴን ፍቃድ የሚያደርግ እንጂ አለ። የአባቱ ፍቃድ ደግሞ በልጁ የሚያምን ነው። እዩ ጩፋ ደግሞ እንግዲህ በልጁ አላመነም የምትል ከሆነ እንግዲህ አንተ እንትን ሊሆን ይችላል። እዩ ጩፋ በልጁ አላመነም። ስለዚህ ጌታ ሆይ የሚሉት ደግሞ ወንጌል አማኝ ጌታ ሆይ አይልም። ኢየሱስ ጌታ ነው የምንለው አይደል? ወንጌል አማኞች ኢየሱስ ጌታ ነው እንጂ ጌታ ሆይ አንልም። በሌላ ሳይድ ግን የሆኑ እምነቶች እንላለን። ምናልባት አንተ እንግዲህ ጌታ ሆይ እያልክ ካልሆነ አላውቅም። እኛ ግን እንላለን ጌታ ሆይ እንላለን። እሺ ጌታ ሆይ የምንለው እኛ ኢየሱስ ጌታ ነው ብላችሁ መስክሩ ነው የተባለው። እንግዲህ እንደ መጽሐፉ ነው የምነግርህ። ኢየሱስ ጌታ እንደሆነ ባፋችሁ መስክሩ ነው። ጌታ ሆይ የሚሉት መስፈርቱ ይኸውልህ። እሺ ቀጥል ወዳጃችን፣ አንዴ በደንብ ስማኝ። እሺ ቀጥል። ጌታ ሆይ ማለት የሐሰተኛ ምልክት አይደለም። የሐሰተኛ ምልክት የተደረገው የአባት ፍቃድ አለማድረግ እንጂ ጌታ ሆይ ማለት የጌታን ስም የሚጠራ እኮ ይድናል ብሏል። አለቀ። ስለዚህ ዝም ብሎ ጌታ ሆይ ስላለኝ ብቻ ጌታ ሆይ ማለት የሐሰተኛ ነብይ ወይ ደግሞ የሐሰተኛ አስተማሪ ምልክት አይደለም ከጅምሩ። አሁን ብዙ ሰዎች እንደዛ እንደሚሉት ብዙ ሰዎች ሙሌ አቦሽ ይመስለኛል የወንጌል አማኝ አይደለም። ኦኬ ከየት ቤተ እምነት ነው? ያቱን በዚህ አሳብ ለምን አልክ እንደዛ? ለምን የወንጌል አማኝ አይደለም አልክ? ማለት ክርስቲያን ነኝ እኔ የወንጌል አማኝ ነኝ። አይመስልም። እሺ እኔ አሁን እንደ መጽሐፉ ነው የማወራው። እኔስ አይደለም። ለምን ተዋሻለህ? እሺ እንደ ክርስቲያን ላወራ አሁን አይደለም። ለምን ተዋሻለህ? በመጀመሪያ ለምን እንደዛ አልክ ነው እኮ ጥያቄ። አይደለም እኮ ለምን አልክ አልኩ። በቃ እኔ ያየሁ እንዴ አይደለም። የወንጌል አማኝ ታዲያ እኮ ምንድነው እኮ ያልሆንኩበት ምክንያት ንገረኝ። እዚህ ጋር እኛ ልናወራ የሚገባው ከኛ ከሆኑት ወገኖች ጋር ነው ማውራት ያለብንና የወንጌል አማኝ አይደለም። ስለመጣ እናመሰግናለን ብሮዬ። ኧረ እባክህ አትደምድም እንደዚህ እንዴ። አሁን እንደመጽሐፉ እናውራ። እኔ ወንጌል አማኝ ነኝ እኮ አልኩ። አይደለም እንዴ? ኦኬ ስለኔ አንተ ታውቃለህ? ኦኬ እንደዛ ከሆነ እሺ ተባረኩሽ። ኢየሱስ ይወዳቸዋል። እኔስ ግን እንደ መጽሐፉ ግን እናንተ የምታወሩት አንዱንም አይደግፋችሁ። አንዱንም ስለ ሐሰተኛ አማኞች ውስጥ ሐሰተኛ ነብይ አለ የሚል አንድም የመጽሐፍ ቅዱስ ይሄ የሚለው እከደ ሰይጣን ብለው እያሉ ጌታ ሆይ የሚሉ በሌላ ሳይድ ያሉ በኦርቶዶክስ ሳይድ ያሉት የአባቱን ፍቃድ ያላደረጉት ስለነሱ ነው የሚያወራው። እዚህ ጋር የአባቴ ፍቃድ የሚያደርግ እየጩፋ የአባቱን ፍቃድ አላደረገም፣ በልጁ ያምናል። ምንም ግልጽ ነው። ወንጌል አማኝ በጠቅላላ በልጁ ያምናል። በልጁ የማያምን አይደለም፣ በልጁ ያምናል። ስለዚህ በልጁ አያምንም የምትል ከሆነ አንተ እንግዲህ እንዲህ ልታደርገው አትችልም። ኢየሱስ ጌታ ነው እያለ የሚመሰክርን ሰው አይደለም የምትል ከሆነ የልቡን እግዚአብሔር እና እሱ ናቸው የሚያውቁት። አንተ የጠቀስከውን ጥቅስ የሚያፈርስ ጥቅስ አለ። ኢየሱስ ጌታ ነው ብቻ ብሎ መመስከር አይደለም። ጌታ ሆይ እኛ ጌታ ሆይ ቆይ እኛ ጌታ አይደለም ጥቅስ አንድ ጌታ የሚል ጥቅስ ይዘህ ብቻ መጽሐፍ ቅዱስ ራሱን በራሱን ማብራራት የሚችል። እሺ አሁን ቆይ በስነ ስርዓቱ ኢየሱስ ጌታ እንደሆነ በአፋቸው የሚመሰክሩ ነገር ግን በሕይወታቸው ደግሞ የሚክዱ ደግሞ ሰዎች እንዳሉ ዮሐንስ ይናገራል። ስለዚህ በዮሐንስ መልእክት መሰረት ዓለምን የሚወድ በዓለም ያለውን የሚወድ ከእግዚአብሔር እንዳልሆነ መጽሐፉ ይመሰክራል። ይሄ ይጩፋ የምትለው ሐሰተኛ ገምቶ አዳሪ ጠንቋይ ደግሞ ራሱን ችሎ ዓለምና በዓለም ያለውን የሚወድ ሐሰተኛ አገልጋይ እንደሆነ እኮ መጽሐፉ ላይ ንገረኝ። አሁን መጽሐፉ ላይ የጠቀስከው መጽሐፉ ላይ ነው የምልህ። መጽሐፉ ላይ ነው እኮ ይሄ ይደግፋል። ዮሐንስ 7:21 ይደግፋል።
ዮሐንስ 7:21 ብቻ አይደለም መጽሐፍ ቅዱስ እኮ ሌላም ጥቅስ ጥቀስልኝ። ሐሰተኛ በጣም ነቢያቶች ብዙ ክፍል ጠቅስልሃል። ለምሳሌ ፊልጵስዩስ 3 ላይ ያለውን ቃል 3:21 እንደዚህ አካባቢ ላይ ያለውን ቃል መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ ሀሳባቸው ምድራዊ ነው ይላል። ይህ ሰማያዊ ትምህርትም መልእክትም የሌለው ስለ ምድር እየተነበየ እየገመተ ሰዎችን በተስፋ ልክ ፊኛ በአየር ላይ እንደሚንሳፈፍ ልክ እንደዛ እያንሳፈፈ ራሱ ግን አቡና እኔ አሁን እንኳ አንተ የምትነግረኝ ነገር አሁን ከመጽሐፉ ጋር እያወራን መጽሐፉ የሚለውን እያወራን ብንሄድ ደስ ይለኛል። ማለት መጽሐፉ እያለውን እኮ ነው ሆዳቸው አምላካቸው ጠቅስልኝ እኮ ጥቅስ ይኸውልህ፣ ሆዳቸው አምላካቸው የሚሉት እኮ ጌታዊ ጌታው የሚሉት እኮ ናቸው። ገንዘብን መውደድ ከአባት አይደለም ይላል። አሁን ገንዘብም ስለመውሰድ ይኸውልህ ለጌታ ስትልም ሰምቻለሁ። ለጌታና ለእግዚአብሔር መገዛት አትችሉም ይላል። እኛ እኮ አማኞች እኮ ለእግዚአብሔር ተገዝተናል። ኦልሬዲ በቃ በጌታ ተገዝተናል። ኦልሬዲ በጌታ ተገዝተናል። አማኞች ብላ አታካተው። አልተገዛም። እሱ ለገንዘብ ነው የተገዛው። ለዛ ነው አሁን እሱ ለምን ትላለህ? እኔ አንተ ስለራስህ እያወራ ከሆነ እኔ ሐሰተኛ ነቢያቶችን የሚጠቅስልን ጥቅስ አስረዳኝ ነው። ስለ ሐሰተኛ ነቢያት ከሆነ ለጌታ አልተገዙም። ስለ ሐሰተኛ ስለመሆናቸው አንተ የጠቀስከው አይደግፍም ነው የምልህ። ነብዩ መሐመድ ስለ ሐሰተኛ ነቢያት ምን ሆነ ነው የምታወራው? ዝም ብለህ እኮ ንገረኛ ጥቅሶችን። አንተ እኮ አሁን የምትጠቅሰኝ ስለ ሐሰተኛ ነቢያት አይደለም። ለምሳሌ በግ ልብስ ለብሰው ከሚሉ ከ15 ጀምሮ ብናነባው በሰማይ ያለው አባቴን ፍቃድ የማያደርግ እንጂ ነው የሚለው። ስለ ሐሰተኛ ነቢያት አይደለም የሚናገረው እሱ እኮ ሳሪያ እዚህ ጋር ምንድን ነው በሰማይ ያለው የአባቴን ፍቃድ የማያደርግ እንጂ ነው የሚለው። ስለ ሐሰተኛ ነቢያት አይደለም ወይ? ማቴዎስ ወንጌል ምዕራፍ 7 ነው ሐሰተኛ የሚባሉት እኮ ነገርኩ። በአባቱ ፍቃድ የማያደርጉ የአባቱ ፍቃድ ያላደረጉ ናቸው። አንተ ስለዚህ ልጽፋ እንደዛ ነው አንተ ቆይ የጠቀስከውን ነገር ቴዲ አፍሮ አልክ። ቴዲ አፍሮ ብዙ ሰው ስለሚከተለው አልክ። ቅድም ቴዲ አፍሮ ብዙ ሰው ስለሚከተለው ትክክለኛነት ነው ማለት እሱ ያቺ ምስኪን ሴት ገብታ ቴዲ አፍሮ የአባቱ ፍቃድ አድርጓል ወይ ነው? ቴዲ አፍሮ እኮ በአብ በወልድ በመንፈስ ቅዱስ በኢየሱስ አምናለሁ የሚለው ኦርቶዶክስ እምነት ተከታይ። ኦኬ፣ ስለዚህ ኦርቶዶክሶችን አንተ ድነዋል ብለህ ነው የምታምነው? ሀሳብ ኮንቨርት አታድርግ። አላረኩኝም። ድነዋል ብለህ ነው። ለዛ ነው እኮ ለምንድን ነው አፋፊን የምትለኝ? አዳምጣ። ጆሮን ይዘህ ነው እንደ ገባው አዳምጥ እንዴ። ዝም ብለህ እያወራህ እኮ ነው አፋፊን። ምን አይነት ሰው ነው? ሲጀመር አውቃለሁ፣ ተሳዳቢ ነህ። ብዙ ኮመንት ላይ የምትሰድብ የምትወርፈኝ ሰው ነህ። አሁን እንደ ጻድቅ እንደ ዳነ ሰው ጌታዊ ጌታዊ የምንል እያልክ ኦርቶዶክስን ምናምን እያነሳ ሀሳብ አትስጥ። ሲጀመር እየተነጋገርን ያለ ነው። ቴዲ አፍሮንም ብንጠይቀው ኦርቶዶክስ እምነት ተከታይ ነኝ፣ በአብ በወልድ በመንፈስ ቅዱስ አምናለሁ፣ ጌታዊ ጌታዊ የምል አይደለም፣ በጌታ አምናለሁ የሚል ሰው ነው። ቴዲ በጌታ አምናለሁ ስላለ በስራ በማንነቱ ግን ዘፋኝ ስለሆነ ድኗል ብዬ እንደማላምን ይሄም ሰው በኢየሱስ አምናለሁ ስለሚል ኢየሱስን ስለሚጠራ ትንቢት መሳይ ግምት ስለሚናገር በጌታ አምኗል የሚል ማስረጃ ማምጣት አትችልም። ህዝብ ሰብስቦ ህዝበ ደቡብን በደቡብ ምድር ላይ ሰብስቦ ክሩሴድ ምናምን እያለ ከዛ ዘይት መነገዱን የጌታ አገልጋይ እንደሆነ ማሳያ አድርገህ መቅረብ አትችልም። ምክንያቱም በክርስቶስ ኢየሱስ አይደለም። ይሄ ሰውዬ በአጋንንት ነው። ባጋን ትንቢቱ ምድራዊ ነው። መጽሐፍ ቅዱስን አጣሙ ነው የሚሰብከው። የህይወት ፍሬውም ደግሞ በሱ ህይወት ብዙ ሰዎች ህይወታቸውን አጥተዋል። የትኛውን ወንጌል ሰብኮ ነው? የትኛውን አገር አቅንቶ ነው? ሰዎች ያረሱትን በወንጌል የዳንን ምድር ሄዶ ለዛውም የሚጠራው ስፔሲፊክ የሆነ አማኙን ማህበረሰብ ነው። እንደ ወንጌል እንደሚሰብኩ ሰዎች ሄዶ ያላመነውን ሰው አድሬስ የሚያደርግ ሰው አይደለም። ያመኑትን ሰዎች ሰብስቦ የሚያጫጩ ነው። ይሄ ሰውዬ ሲጀመር በጌታ አይደለም። ስለ ራስ እየተከራከርከኝ ከሆነ አንተን ስለማላቀ አንተ እንደዚህ ነህ እንደዛ ነህ አልልም። ስትሳደብ ብቻ ነው የማውቅ በየኮመንቱ፣ በተለይ ስፔሻሊ በኔ ኮመንት ላይ ማይክ ሚዩት ነው መክፈት ትችላለህ። እሺ ከመጨረሻው ልጀምርና እኔ ስድብ አይደለም በሀሳብ ነው የሰጠሁት እንጂ ሰድቤ አላውቅም። እኔ ከዚህ በፊትም እንደውም ነግሬሃለሁኝ። እኔ እንኳን በብርሃኑ ሆኜ በጨለማውም ተሳድቤ አላውቅም፣ ሰዎችን ተሳድቤ አላውቅም። በሀሳብ ላይ ግን አስተያየት ሰጥቻለሁ። በምታደርገው ሀሳቦች ላይ ሀሳብ ገልጫለሁ። ሀሳቤ ላይ ሀሳብ ሰጥተህ አታውቅም። ተሳዳቢ ነህ። እኔ ሀሳቤ ላይ ሀሳብ የሚሰጥ ሰው ብሎታልኝ። እስኪ አንድ መረጃ ነው ያንተን የሰደብኩህ። ሀሳብ ያንተን ኮመንት ሂጅ አልፈልግልህም። ምክንያቱም እኔ ብሎክ ካደረግኩኝ ከሀሳቤ ውጭ የኔ መመሪያ ነው። ብሎክ ካደረግኩኝ አንድን ሰው የኔን ሀሳብ በሀሳብ ስለሞገተ ሳይሆን ሲሳደብ፣ ሚስት ሲሳደብ፣ ቤተሰብ ሲሳደብ የማይሆን ስም ሲለጥፍ ነው ሰውን ብሎክ የማደርገው። ስለማቅ ነው። እኔ ግን ይኸውልህ
እኮ ለእኔ ግን በጌታ ፊት ልንገር አንድ ቀን ሰድቤ አላውቅም። ስለ ሁለት ልንገር እኔ አሁን አንተ እንድታደንቀኝ ምናምን አንድ ቀን አንተ ሰድቤ ዩቱፋን የምትከተል ሰው እኔ ጌታ ምናምን ስላልቃላ ምንም ምክንያቱም ተሳምቶ ነው የምትከተለው ህይወቱን ነው የምትመስለው። አሁን ይኸውልህ እሺ ልክ ነሽ ካልኩም እሺ ኦኬ ችግር የለውም። እሺ አንተ የፈለግከውን መደምደም ትችላለህ። ኦኬ እኔ አሁን የማወራው ግን እንደ እግዚአብሔር ቃል ወይ ደግሞ እንደ መጽሐፉ ነው እያወራሁ ያለሁት እንጂ እንደ እግዚአብሔር ቃል ካወራ ማቴዎስ ወንጌል ምዕራፍ 7 ስለ ሐሰተኞች አይደለም ወይ የሚያወራው? እኮ እሺ እኮ አልኩኝ እኮ እኔ አስረዳና ከተሳሳትኩ ቅድም ሳወራ ከሰማኝ ነው። ማቴዎስ ወንጌልን ምዕራፍ 7ን አውጥታ አንብብና ከዛ አስረዳ። እሺ አስረዳ። እሺ ከዛ እሺ ስማኝና ከዛ በኋላ ከ15 ጀምሮ ላንብበውና የበርግ ለብሶ ከ13 ጀምሮ አንብበው። እሺ ከ13 በጠባቡ ደጅ ግቡ፣ ወደ ጥፋትም የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነው፣ ወደ እርሱ የሚገቡ ብዙ ናቸው ይላል። ወደ ሕይወት የሚወስደው ደጅ ጠባብ፣ መንገዱም የተቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። ከዛ 15 ላይ የበግድን ለብሰው ከሚመጡባቸው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያቶች ተጠንቀቁ ይላል። ከዛ ምን ይላል? ከፍሬያቸው ታውቋቸዋላችሁ። ከምን ተጠንቀቁ ነው የሚለው? ትቀጥላለህ። ከምን ተጠንቀቁ ነው የሚለው? ነቢያትን ተጠንቀቁ ይላል። ስለዚህ የሚያወራው መጽሐፉ ስለ ሐሰተኛ ነቢያት አላልኩም እኮ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይ ከርንቾስ በለስ ሲለቀማል፣ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ደግሞ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። አንድ ሰው መልካም ነገርን ካላፈራ ወይ ደግሞ ጥሩ ነገር እያፈራ ካልሆነ ይጣላል፣ ይወድቃል ነው። ኦልሬዲ ዛፉ ራሱ ነው የሚወድቀው፣ ፍሬው አይደለም። ዛፉ ይጣላል እያለ ነው፣ ይቃጠላል እያለ ነው። ስለዚህ ማለት ከፍሬያችሁ ታውቋቸዋላችሁ አለ። ከዛ 21 ላይ ምን አለ? በሰማይ ያለው የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያች ቀን አለ ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም? በስምህ አጋንንት አላወጣንም? በስምህ ብዙ ተአምራትን አላደረግንም? ይሉኛል። ስለዚህ እዚህ ጋር ያነሳው ጥያቄ ምንድን ነው? ከላይ ምን አለ? በፍሬ ታውቋቸዋላችሁ፣ በፍሬያቸው ግን ጥሩ ካላበራ ግን ይቃጠላል ወይ ይቆርጣል፣ ይቃጠላል አለ። ስለዚህ ራሱ መልካም ፍሬ የማያደርግ ዛፉ ነው ይጣላል ያለው፣ ፍሬው አይደለም። ዛፉን ነው እጥለዋለሁ፣ ይቆረጣል፣ ይጣላል አለ። ስለዚህ መልካም ፍሬ ካላወራ ይሄ ሰው የምትሏቸው እነዚህ በህይወት ሊቀጥሉ አይችሉም፣ ወይ ይጣላሉ ወይ ይቆረጣሉ። ልጨርስና ታወራልኛለህ አቡላሽ፣ ወይ ጨርስና ላውራ ወይ ልጨርስ? አይ በምድር ላይ ስለመጣል አይደለም የሚያወራው፣ ባክኤንድ ፎርዝ እናወራ እንጂ በምድር ላይ ስለመጣል አይደለም ፖይንቱ የሚያወራው። እዛ ጋር ደግሞ ጌታ ሆይ የሚለው ጌታ ሆይ ብቻ አይደለም የሚሉ ሰዎቹ። ጌታ ሆይ ያለው ኢየሱስ በአጭሩ ቃል እያስቀመጠ ነው። በስምህ አጋንንት አላስወጣንም ይላል። ጌታ ሆይ ብቻ ነው እንዲህ ስሙ አይደለም እኮ። ማን ነው ስሙ? ስሙ ጥራው። ማን ነው ስሙ? የማን ነው የሚጠሩት? በስሙ አጋንንት የሚያስወጡበት ስም ኢየሱስ ነው። የኢየሱስ የሚሉ ናቸው። ያ እኮ ኢየሱስ ሲሉ ደግሞ ጌታ ነው የሚሉ ናቸው። አንድ ነገር ከላይ አውዱን ተከተለ። ከዛ እሺ አውዱን ተከተለልና ተያረምከኝ ትመጣለሽ። አውዱን ተከተለ። ኢየሱስ የሚሉ ግን ሆነው የአባቱን ፍቃድ ያላደረጉ የሉ። የአባቱን ፈቃድ ያላደረጉት ነቢያቶቹ ናቸው እነዚህ የምትላቸው። በልጁ አለማመን እኮ ነው። የአባቴ ፍቃድ ይሄ ነው ይላል እኮ ዮሐንስ እንትን ላይ የሚያወራው የዚህ መጽሐፍ አውዱ ስለ ሐሰተኛ ነቢያት ስለሆነ የአባቴ ፈቃድ አያደርጉ የሚላቸው ስፔሲፊክ እዚህ ጋር ሐሰተኛ ነቢያቶቹን ነው እኮ። ይኸውልህ የሐሰተኛ ነቢያቶች የሚባሉት አሁን ጌታ ሆይ ከሚሉት ውስጥ ሐሰተኛ ነቢያቶች አሉ ነው። ጌታ ሆይ ግን የአባቴን ፍቃድ የማያደርጉ ናቸው። የአባቱ ፍቃድ ደግሞ ዮሐንስ 6 ጋር ትሄድ። ይሄንኑ መጽሐፍ ጨርስ። ፍቃዱን ልንገርልህ። ስለ ፍቃዱ እኮ ነው። ስለ ፍቃዱ ብቻ አትቁረጥ። እዚህ ጋር የበግ ለምድ የሚል አለ፣ እዚህ ጋር ሐሰተኛ ነቢያት የሚል አለ፣ እዚህ ጋር ይኸውልህ የምትፈልጋትን የሚለው ኢየሱስ ብለው ይኸውልህ ኢየሱስ እያሉ ወይ ደግሞ ጌታ ሆይ የሚሉ የወንጌል አማኞች እስቲ ለምሳሌ ዝም ብዬ ልጠይቅህ። አንተ ጌታ ሆይ ነው የምትለው ወይስ ኢየሱስ ጌታ ነው የምትለው? እቺ አፈታት በጣም ያለ አዋቂዎች አፈታት ነው። በስሜ አጋንንትን ያስወጣሉ አለ። አፋፌን አትበል። የአረፍተ ነገር እንኳን ልጨርስ ብራዘር፣ ጨርስና በስሜ አጋንንትን ያስወጣሉ አለ። በስሙ አጋንንትን ሲያስወጡ ጌታ ሆይ ብለውን አጋንንትን ያስወጡት አይደለም። የጌታ ስም ምንድን ነው? ኢየሱስ ጌታ ነው ስሙ። የጌታ ስም ምንድን ነው? ኢየሱስ የሚል ስም ነው። ኢየሱስ ክርስቶስ የሚል ነው። በዛ ስም ነው አጋንንት የሚያስወጡት፣ ግን በማንነታቸው ተኩላ ናቸው። ምክንያቱም የበግ ለምድ ለብሰው ከሚመጡባችሁ ተኩሎች ተጠበቁ እያለ ነው። ሲጀመር ሰዎቹ የሚመጡ ናቸው፣ ያልነበሩ ናቸው።
በግ ያልነበሩ ናቸው። የበግ ለምድ ግን የለበሱ ናቸው፣ የሚመጡ ናቸው። ከዛስ ስለ ፍሬ ያወራል። ስለ ኩርንችት መልካም ነገር አያወጣም ይላል። ስለ ማንነት ያወራል። እነዚህ ሰዎች ኩርንችት ስለሆኑ ከኩርንችት ማንነታቸው መልካም የሆነ ፍሬ ሊያፈሩ አይችሉም። ስለዚህ ዛፉ ይቆረጣል አለ። የእነዚህን ሰዎች መጨረሻ ነው እየነገረን ያለው። ከዛስ በኋላ እነዚህ ሰዎች ናቸው በስምህ አጋንንት አስወጥተናል፣ ተአምራት ድንቅ አድርገናል የሚሉት ጌቶቹ። ጌታ ሆይ ያሉት እነዚሁ ማለት ነው። ስለዚህ ስለ ሐሰተኞች ነው እንጂ የሚያወራው ኢየሱስ ጌታ ነው ብሎ የሚጠራ እውነተኛ ነው የሚል ትምህርት የለውም እዚህ ክፍል ውስጥ። አንተ እዩ ጩፋ ኢየሱስ ጌታ ነው ይላልና እውነተኛ ነው። እዚህ ጋር እየተጠቀሰ ያለው ጌታ ብቻ ስለሚሉት ነው እያልክ ነው። ትክክል አይደለም። እንደዚህ የሚል ትምህርት የለውም ክፍሉ እየተናገረ ያለው በኢየሱስ ስም አጋንንት ስለሚያስወጡ ሰዎች ግን በሕይወት ስለማይገለጡ የአባታቸው በፍሬያቸው የክርስቶስ ማንነት ስለሌለባቸው ሰዎች ነው የሚያወራው። እየተናገረ ያለው ስለ ሐሰተኞች በፍሬያቸው ታውቋቸዋላችሁ የሚለውን ወስደን ለምን አናወራ? ፍሬያቸው ምንድን ነው? የዩ ጩፋ ፍሬ ምንድን ነው? ተሳዳቢ ምዕመን ነው የዩ ጩፋ ፍሬ። የዩ ጩፋ ፍሬ ምንድን ነው? አመፀኛ፣ እርኩሰት ውስጥ ያለ ዘረኛ ትውልድ ማፍራት ነው የዩ ጩፋ ፍሬ። የዩ ጩፋ ፍሬ ምንድን ነው? በዘይት ንግድ ፎቅ መቆለል ነው። የራስን ሀብታም ባለጸጋ ማድረግ፣ ሰዎችን ማደህየት ነው የዩ ጩፋ። ራስን ያለ ልክ መውደድ፣ ራስን ማስጠበቅ፣ ለምን ተነካው ብሎ ስጋዊ ማንነትን መግለጥ ነው የዩ ጩፋ ፍሬ። ለምን ሆዱ አምላኩ ስለሆነ ክብሩ በነውሩ ነግረናል። እሺ ሰምቻለሁ እኮ እሱን። እኔ አሁን እንደመጽሐፍ ማች ጌታዊ የምትላትን ግን ፓርት ጣላት። እሺ ቆይ አይደለም ለመጣል ሳይሆን ይኸውልህ በደንብ ስማኝ። አሁንም ይኸውልህ ከላይ ጀምሮ እያነበብነው የመጣ ነው። ስለዚህ በሰማይ ያለው የአባቴ ፍቃድ የማያደርጉ እያለ ነው። በትክክል በግልጽ እያስቀመጠ ነው። በሰማይ የአባቱ ፍቃድ የማያደርጉ ግን በስሙ ግን አጋንንት የሚያወጡ አሉ። ለምሳሌ ጥቅሱን አንተ ትነግረኛለህ። ደቀ መዛሙርት አቡሽ ኦርቶዶክሳውያን ሐሰተኛ ነቢያት ናቸው እያልክ ነው ወይስ ደግሞ ተኩላዎች የበግ ለምድ የለበሱ ተኩላዎች ናቸው? ከኦርቶዶክስ ተጠንቀቁ ነው እያለ ያለው ኢየሱስ ነው እያልክ ያለው? ከኦርቶዶክስ እንድንጠነቀቅ ነው እያስተማረው ያለው ኢየሱስ? አንሚት አድርግና ንገረኝ። እያወራሁ እርስ እኮ እኔ ከሆነ የጠቀስኩት ነገር የለም። በመጀመሪያ ስለ መጽሐፉ ነው ያወራሁት። እኔ የአባቴን ፍቃድ የሚያደርጉ ቆይ እኮ ነገር ለምሳሌ አንተ ቆይ ጥቅሱን ትነግረኛለህ። ለምሳሌ ከኢየሱስ ጋር ደቀ መዝሙር ነው መንገድ ላይ ሲሄዱ ሁለት ሰዎች አማኞች ያልሆኑ አጋንንት ሲያስወጡ አዩዋቸውና የኩን መልስልኝ። ሌላ ነገር ታወራለህ እኮ ለምን ላስረዳ? ከመጽሐፉ ማስረዳ ለምን ትሸሻለህ? ሙላታ እንዴ እያስረዳው እኮ ነው እኮ። አዎ አይደለም ብላ አስረዳኝ መጀመሪያ። አዎ ያልኩት የአባቱን ፍቃድ ያላደረገው የትኛው የእምነት ክፍል ነው? ወንጌል አማኝ የአባቱን ፍቃድ አላደረገ። የአባቴ ፍቃድ ያላደረጉ ግን ጌታዊ ወዳጃችን ጌታዊ የሚሉ አሉ። የአባቱን ፍቃድ ግን ያላደረጉ። ባጭር መድኃኔዓለም የጠየቅኩን መልስልኝ። ስለ ኦርቶዶክስ ነው ብለሃል። ሐሰተኛ ነቢያት የበግ ለምድ የለበሱ ተኩላዎች ብሎ ኢየሱስ የተናገረው ስለ ኦርቶዶክስ ነው ወይ ነው የጠየቀው? አዎ አይደለም ብለህ ሃይማኖት ባልተቀበለ እዚህ ጋር ያለው የአባቴን ፍቃድ ያላደረጉ ኦርቶዶክስ ብለሃል ማለት ነው። ኦርቶዶክስ ብለሃል ሰምቻለሁ። ምን ነው እንድለው ፈለግ አንተ? ለምን እንድለው የሚሉት ኦርቶዶክስ ናቸው ብለሃል። አሁን ጌታዊ የሚሉ ብዙ እምነቶች አሉ። ጌታዊ የሚሉ ማለት ነው። ግን በአባቱን ፍቃድ ያላደረጉ የአባቱን ፍቃድ ያላደረጉ እኔ እኮ ለምን እሺ ልጨርስና ከዛ ወይ አውሩና እናንተ ጨርሱና ላውራ ወይ ላውራ ወይ ጨርሱ። እኔ እኮ መጽሐፉን ነው እያወራሁ ያለሁት እኮ። እናንተ ናችሁ እኮ ሌላ ጥግ እንዲዝ የምትፈልጉት። በመጽሐፍ እናውራ ላላችሁ በመጽሐፉ እናውራ። ዛሴት በቃ አለቀ። በመጽሐፉን የሚለንን ሰምተን እናውራ። አይ በመጽሐፉ አናወራም እኛ ዝም ብለን እንተናጋው ሰደው የምትሉ ከሆነ በሰላም በቃ ልውጣ። እኔ ጭቅጭቅ አይደለም የመጣሁት። አይ በቃ አውጣ። ማቴዎስን በዮሐንስ ልትፈታ። አይ በመጽሐፉ የምታወራ ከሆነ በትክክል የምታወራው ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ እስከ መጨረሻ ድረስ ያለውን በኮንቴክስቱ ፍታ። በቃ አለቀ። ከዚህ ውጭ ግን ከማቴዎስ ዘለ ዮሐንስ እዛ እየሄድክ የምታጨባረቅ ከሆነ እንደዚህ አይነት የተበላሸ ሲስተማቲክ ቴዎሎጂ አንፈልግም። ስለዚህ በኮንቴክስቱ በአውዱ መሰረት አንተ የምትለው ምንም ይገናኝ ነገር አይደለም። ኮንቴክስቱ ስለማን እያወራ ነው እየጠየቅን ያለው። አንድ ጥቅስ ከዚህ አንድ ጥቅስ ከዛ ከሌላ ጥቅስ ከዚህ ጥቅሶችን አጠራቅመ የሆነ የተበላሸ ዶክትሪንን ለመመስረት አትሞክር። በአጭር ቃል እየተናገረ ያለው ስለ ሐሰተኛ ነቢያትና በፍሬያቸው መለየት፣ በፍሬያቸው ደግሞ የአባቱን ፍቃድ ማድረግ ነው ፍሬም ያለው። ስለዚህ በዛ መንገድ ነው ያልን። በዛ መንገድ ሙለታ እኮ ይኸውልህ፣ ቆይ ስማኝ እሺ። እኔ ሙለታ እኮ ይኸውልህ ዮሐንስ ከሄድኩት እኮ እዚህ ጋር የአባቱ ፍቃድ ማን እንደሆነ ስላልገለጸ የአባቱ ፍቃድ ምን እንደሆነ ለማሳየት ነው።
እዚህ ጋር ፍቃዱን ስለማያሳይ ገልጿል። አንተ ኮንቴክስቱ ስላላነበብክ እንጂ ገልጿል። አየህ የአባቱ ፍቃድ እዚህ ጋር ምን እንደሆነ ይናገራል። በሰማያት ያለው አባቱ ፍቃድ ስለምታነብረው እንጂ እሺ ንገረን፣ ምንድን ነው እዚህ ክፍል ላይ እየዘለልክ ስለምታነብረው እንጂ። እሺ ንገረኝ። ፍቃዱ ዳኒ ተው ትላለህ እንዴ? ቦልኬዋለሁ ብለህ መተው አያስፈልገውም። ፍሬ አለ ወገናችን። ስለ ፍሬ ለምን ያወራው? ታረን ያወራው ዮሐንስ ወንጌል ጋር ሄድኩት የአባቱ ፍቃድ ለማሳየት ነው ያልኩት። የአባቴ ፍቃድ ያለው ከፍሬ ጋር የተገናኘ ነው። ሌላ ክፍል አትሂድ። በሰማይ ያለው የአባቴን ፍቃድ ከፍሬ ጋር የተገናኘ የአባቱ በሰማይ ያለው የአባቱ ፍቃድ ምንድን ነው እኮ? የአባቴ ወዳጃችን የአባቴ ፍቃድ ያለው ፍሬ ማፍራት ነው አለ። መዋደድ፣ እርስ በርስ መዋደድ እንጂ ለምሳሌ መንፈስ ቅዱስ ፍሬ ማለት ነው። በልጁ ማመን አይደለም የአባቱ ፍቃድ። እዚህ ክፍል ያወራው ላስወርድህ ነው። አየህ በቃ ዝም ብለህ በኮንቴክስቱ መሰረት እሺ አሁን ጠብቀህ ይኸውልህ ዮሐንስ ወንጌል ምዕራፍ 6 ሌላ ነው በቃ የራሱ ያለው በራሱ እዚህ ጋር አሁን የአባቴ ፍቃድ አለ እንጂ የአባቱ ፍቃድ ምን እንደሆነ ማቴዎስ ምዕራፍ እባክህ ይኸውልህ አንዴ ሚውት አድርገው። ዮሐንስ ወንጌል ምዕራፍ 6 ስለ ሐሰተኛ ነቢያት አያወራም። እዚህ ጋር ማቴዎስ ወንጌል ምዕራፍ 7 ተጠንቀቁ የተባለው ሐሰተኛ ነቢያት ያወራል አላልኩኝም እኔ። ዮሐንስ ወንጌልን የአባቱን ፍቃድ ስለ ሐሰተኛ ነቢያት ካላወራ ዮሐንስ ወንጌል ምዕራፍ 6 ማቴዎስ ወንጌል ምዕራፍ 7 ስለ ሐሰተኛ ነቢያት እያወራ ነው ብለን በማቴዎስ ወንጌል ስንጠቅስ አትጥቀሱት። እሱ ማቴዎስ ወንጌል ምዕራፍ 7 ስለ ሐሰተኛ ነቢያት አያወራም እያልኩ ነው በድፍረት አንተ አላልኩኝም። አሁንም እንደዛ አሁንም አዳምጠኝ። እንደዛ አይደለም ያልኩት እኔ። ታዲያ ተጨቃጨቀው በማቴዎስ ወንጌል ምዕራፍ 7 የአባቱን ፍቃድ ያላደረጉት ናቸው በስሜ አጋንንትን ያወጣሉ፣ በስሜ ትንቢት ይናገራሉ ያለው የአባቴን ፍቃድ ያላደረጉት ናቸው ነው ያለው። የአባቱን ፍቃድ ደግሞ ያላደረጉት እነማን ናቸው ነው ጥያቄው። እዚህ ጋር መጽሐፉ የሚያሳየው በሰማይ ያለው የአባቴ ፍቃድ የሚያደርግ እንጂ አለ ሐሰተኛ ነቢያት እኮ እነዚህ የሚናገረው ቃሉን ስለሚያደርግና ስለማያደርግ። ቆይ ሙሌ ክፍሉ የሚናገረው የአባት ፈቃድ የተባለው ቃሉን ሰምቶ የሚያደርግና የማያደርግ ነው። አንተ አሁን እየተናገርክ ያለው እዚህ የአባቴን ፍቃድ ምናምን ያለውን ቁጥር 20 ላይ ሄደ ነው ቁጭ ያልከው። ስለዚህ ኢየሱስ ከቁጥር 20 በኋላ ጌታዊ ጌታዊ የሚሉኝ ምናምን አለ። ትንቢትን አልተናገርንም ምን የሚሉትን ሰዎች 23 ላይ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ። ቁጥር 24 ላይ ምን ይላል? ስለዚህ የሚለው አያያዥ ቃል ነው። ስለዚህ ይህንን ቃሌን ሰምቶ የማያደርገው ሁሉ ቤቱን በአለት ላይ የሰራ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ዝናብ ወረደበት፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርግ ሰው ቤቱን በአሸዋ ላይ የሰራን ሰነፍን ሰው ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀ፣ ማወዳደቁም ታላቅ ሆነ ይላል። ስለዚህ ቃሉን ሰምቶ ስለማድረግና ስላለማድረግ ነው እየነገራቸው እያስተማራቸው ያለ ሐዋርያቱን ማለት ነው። የእግዚአብሔር ፈቃድ የክርስቶስ ኢየሱስን ቃል ሰምቶ ማድረግ ነው። የእግዚአብሔር ፈቃድ ራሱ ክርስቶስን መስማት መከተል ነው። ስለዚህ በአውዱ መሰረት ፍቃድ የሚለው ቃሉን ነው። የአባቴ ፍቃድ የሚለው ኢየሱስ ማለት ነው። እዚህ ጋር አንተ ሄደህ ፈቃድ የሚለውን ሀሳብ አምጥተህ ከዚህ ክፍል ቆርጠህ ከዛ በኋላ ማቴዎስ ላይ ምናምን ሄደ ፈቃዴ ምንድን ነው በላከኝ በልጁ የሚያምን ነው የሚለውን ቃል ያ ፈቃድ በላከው በልጁ እንድታምኑ ነው የሚለውን ወስዶ ይህንን ነገር አድርጓል እዩ ጩፋ ብለህ እዩ ጩፋ በኢየሱስ ማመኑን ልታስረዳን። እኛ ደግሞ ከማንነቱም ከምንነቱም ይህ ሰው ተኩላ ነው እያለ ነው። ከላይ ያነበብንልህ ቁጥር 13 ላይ የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ከሆነ ተኩሎች ተጠበቁ ብሏልና። ስለዚህ በግ ይመስላሉ፣ በኢየሱስ ስም አጋንንት ያስወጣሉ፣ በጌታዊ ጌታዊ ብለው ይናገራሉ፣ ብዙ ነገር ያደርጋሉ። በኢየሱስ ስም ነው ንግግራቸው ሁሉ። ለምንድን ነው የበግ ለምድ የሚለብሱት? እንደ በግ ለመጫወት እንደ አማኝ ለመጫወት በጌታ እንደሆነ ሰው አክት ያደርጋሉ። ግን ውስጣቸው ማንነታቸው የኢየሱስ በግ ሳይሆን ተኩሎች ናቸው። ጳውሎስም እነዚህኑ ሰዎች በመጽሐፍ ቅዱስ ሐዋርያት ሥራ መጽሐፍ ላይ ሲናገር ምን ብሏል? እኔ ከሄድኩ በኋላ
ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ። ስለዚህ እግዚአብሔር በደሙ የሰራትን የክርስቶስን የእግዚአብሔርን ቤተክርስቲያን ጳጳሳትና ኤጲስቆጶስ ተደርጋችሁ የተመረጣችሁበትን ራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ይመጣሉ። አየህ፣ አልነበሩም፣ የሚመጡ ናቸው። ሾልከው ይገባሉ፣ ሐሰትን ያሾልካሉ። እነሱም ሾልከው ነው የሚገቡት፣ ሐሰትን አሾልከው ነው የሚያስገቡት። ይሄ የሐሰተኞች ማንነት ነው። ስለዚህ ከፍሬያቸው ታውቋቸዋላችሁ ስለሚል እንደው እንደ እግዚአብሔር ቃል እናውራ ካል ስለ ፍሬው ለምን አናወራ? ስለ ፍሬው ኦኬ፣ ስለ ፍሬው ስናወራ እኮ ስለ ፍሬው እያወራን እኮ እናንተ ፍሬዎቻቸውን ስጠቅሱ እኮ ነብዩ መሐመድና ቴዲ አፍሮን ጠቀሳችሁ። ስለዚህ እነሱ ፍሬ ሲባል የህዝብ ቁጥር ሲጠሩ በጣም ብዙ ህዝብ ይከተሏልና የእውነተኛ ማረጋገጫ የህዝብ ቁጥር አይደለም። እሺ ሰምቻለሁ። እሺ እኔ ላውራ ወይ? እሺ ላውራ። እኔ ዝም ብዬ እየሰማሁ እኮ ነው። እሺ ላውራና ልጨርስና ከዛ ደግሞ እናንተ ታወራላችሁ። አይ ቴዲ አፍሮ እናንተን ጠቀሳችሁ ስትል እኛ ቴዲ አፍሮ ነብይ ነው መሐመድ እውነተኛ ነብይ ነው አላልን እኮ። ገብቶኛል። ልክ ናችሁ። አይደለም እኮ አይደለም ተላሎች ይወልክ ይሄ ሁሉ ህዝብ ይከተሏል ለሚሉ ተላሎች ነብዩ መሐመድ በቢሊዮን የሚቆጠር ሰዎች ይከተሉታል። የሚከተሉት ቢሊዮን ሰዎች ስለሆኑ ነብዩ መሐመድን እውነተኛ ነብይ አያደርጉላቸውም። ተከታዮቹ እንደዛ ነው ያልከው እኮ። ልክ ከሆነ እንደዛ ነው ያልከው። ስለ ፍሬ እናወራ እኮ። ስለ ፍሬ ስታወራ ይኸውልህ፣ ስለ ፍሬ ሲወራ ሰዎች ምን አሉ መተውና እኔም እንደማስበው መልካም ፍሬ የማያፈራ ከሆነ እንደሚቆረጥና እንደሚቃጠል እየተነገረ ነው። ስለዚህ መልካም ፍሬ ካላወራ አንድ የቤተክርስቲያን አካል የሆነ እግዚአብሔርም እኮ ቤተክርስቲያን የሰራት እኮ ምዕመኑ እግዚአብሔር እኮ ይጠብቃል እኮ። ዝም ብሎ ሲሞቱና ሲበሉ አያይም እኮ። ምዕመኑን ይጠብቃል እኮ አይደል እንዴ? ስለዚህ ዝም ብሎ እግዚአብሔር አያይ ምዕመኖቹ ዝም ብሎ ሲበሉ ማለት ነው። ስለዚህ መልካም ፍሬ እያፈራ ካለ ያ ሰው ግን ስትሉ መልካም ፍሬ በማፍራት አይደለም። መልካም ፍሬማ ነብዩ መሐመድም እኮ ያፈራል፣ ግን እሱ ትክክለኛ ነብይ ነው። መልካም ፍሬ ነብዩ መሐመድ አፍርቷል ያለ ሰው የለም። አፍርቷል አይደለም እኮ ያልከው፣ አፍርቷል አይደለም ያልከው ሰው። አሁን ስለ ጩፋ ፍሬ አውራ። ፍሬው ምንድን ነው ተናገር። ሌላውን ተውት። ቅድም ሳትኖር አንተ እዚህ ሳትኖር የተወራውን ተውና አዲስ ቻፕተር ስለሆነ የከፈትከው ፍሬው ምንድን ነው? የነብዩ ማን ነው? የዚህ የዩ ጩፋ ፍሬ ምንድን ነው? ንገረን። ምንድን ነው ፍሬው? አንተ ለምንድን ነው ሐሰተኛ ነቢያት ተጠበቁ ነው እኮ አይደላቸው እንጂ እዩ ጩፋ ጋር ብቻ ነው እንዴ ትኩረት ያደረገው? ፖይንታችን እዩ ጩፋ ነው እኮ። እዩ ጩፋ እኮ ታዲያ እዩ ጩፋንም እኮ አካተን ነው እያወራን ያለ ነው። ስለ እዩ ጩፋ ነው። ለዩ ጩፋ ብቻ ነው ማውራት የምትፈልገው ወይስ ስለ እዩ ጩፋ ነው የምናወራው? እኮ እዩ ጩፋ ምንድን ነው የምትለኝ? ወይስ ሁሉንም ሐሰተኞች ለመከላከል የገባዋል? እኔ ስለ መጽሐፉ ነው እናንተ ነው እያወራው ያሉት። ከመጽሐፉ ጋር እኮ ስለ እዩ ጩፋ ፍሬ ነው እያወራን ያለ ነው። ሐሰተኛ ነው እያልን ያለው ስለ እዩ ጩፋ ነው እያወራን። አሁን አንተ እሱን በምን አወቅ? እዩ ጩፋ ሐሰተኛ ይሁን እውነተኛ ይሁን ምንድን ነው መገምገሚያ? በፍሬው በፍሬው ማየው። ፍሬው እኮ መልካም ፍሬ ስለሚያፈራ ነው ሰዎች እየበዙለት ያለው አይደል እንዴ? አየህ፣ እሱ ነው አየህ። ይሄ መመዘኛ መጽሐፍ ቅዱሳዊ መሆኑን አሳየን። ከባይብሊካል አድርግልን። መልካም ፍሬ የሚያፈራ ምዕመኑ ይበዛለታል የሚል አሳየኝ። እኔ ጳውሎስ ብቻዬን ቀረው የሚል አሳይቻለሁ። መልካም ፍሬ ነው ጳውሎስ 5000 ሰው ከዛ በለጠ ሳልተከተለውም እንደ ጳውሎስን ኢየሱስ ብቻዬን ቀረው ይላል። መጨረሻ ብቻውን ላይ ነው የቀረው። መጨረሻ ላይ ብቻውን ነው። ከዛ ብቻውን ግን አልቀረም። አሁን እሱ እኮ ታዲያ ሰዎች ብቻውን ነው የቀረው ጳውሎስ ነው የምልህ። ኢየሱስ ክርስቶስ በአገልግሎቱ መጨረሻ ላይ እጁ ላይ የቀረው ምዕመን አሁን ሐሳብ መጽሐፉ ጋር ሳይሆን እዩ ጩፋ ጋር ብቻ ነው በቃ ችግር ያለ። ስለ መጽሐፉ አይደለም ችግር፣ እዩ ጩፋ ጋር ነው ችግር። እዩ ጩፋ ጋር ደግሞ ችግር ከሆነ ፐርሰናል ችግር ነው። እንደ መጽሐፉ አይደለም የምትከራከረው ወይ የምታወራው። እንደ መጽሐፉ እናወራ ስንባል እንደ መጽሐፉ ማውራት የምትጠቅሰውን ጥቅስ እኮ እየነገርኩ ነው። ትክክል አለመሆኑን ጥቅሱን እየነገርኩ ነው። የምታነሳው ጥቅስ ሰው በዛለት እያልከኝ ነው። ባይብሊካል አድርግልኝ በቃ። ሌላ ጥያቄ አልጠይቅህ። ባይብሊካል አድርግልኝ። ቆይ ስማኝ፣ ይኸውልህ እስካሁን ዝም ብዬ እየሰማኋችሁ ነው እናንተ ስታወሩ። እናንተ ሁላችሁም አሁን የምታረሱት ሀሳብ በጠቅላላ ከአማኞች ጋር ጥቅሳችሁ አይሄድም። በቃ የትኛውም ጥቅስ አይደግፋችሁ። ማስረጃ ነው የጠየቀው። እናንተ ዝም ብላችሁ ፐርሰናሊ ከመጽሐፍ ቅዱስ ውጭ የሆነ ነገር እናውራ ትላላችሁ እንጂ ምንም የምታወሩት ነገር የለም። መጽሐፍ ቅዱስ አይደግፋችሁም። አማኞችን አይገልጽም ይሄ መጽሐፍ። እናንተ ያለ ይኸው 7 የምትጠሩት የአባቴን ፍቃድ የማያደርግ ነው ያለው። የአባቴን ፍቃድ የማያደርግ ነው። የአባቱ ፍቃድ ደግሞ በልጁ የሚያምን እዩ ጩፋ ደግሞ በልጁ አያምንም የምትሉ ከሆነ እናንተ ራሳችሁ መውሰድ ትችላላችሁ። ሲቀጥል ሲጀምር መደማመጥ ካልቻልክ እኔም ትርም ብል አንተም ማውራት አትችልም። አየህ፣ ባክ ኤንድ ፎርዝ ማውራት አትችልም። ዝም ብለህ ማሽኑን ክኩ ማስረጃ አምጣ ሲባል አይ እኔ እዚህ ጋር ቦካ የምትባለው ሴትዮ ብሎክ እያደረኩ ነበርና እሱ ማስረጃ አምጣ ሲባል መጣቸውን የሚጠብቅላቸው ሰው ነብይ ብለው የሚከተሉት እነ ቦካ ቀጥል
እና አይ ማስረጃ አምጣ ሲባል ማስረጃ ላይ ጮኸ፣ ድምፅ ጨመረ፣ ሞሽን ጨመረ፣ ኢሞሽንም ሞሽንም ጨመረ። ሁለቱን ማስረጃ አምጣ ሲባል ማስረጃ አይወዱም። ባይዘው የሐሰተኛ ነቢያት ተከታዮች አንድ መለያቸው ማስረጃ ሲባሉ አካኪ ዘራፍ እንቧከረዩ ማስረጃ አምጣ የተባልከው ሰው ይበዛልታል፣ ብዙ ሰው ይከተለዋል የሚል ማስረጃ አምጣ ነው ያለው። ማስረጃ አምጣ ነው። ከዛ ማስረጃ ምን ታመጣለህ? አንድ ነብይ እውነተኛ ነብይ ስለመሆኑ ማስረጃው ብዙ ሰዎች ይከተሉታል የሚል ካለ እሱን ታመጣና ታሳየናለህ። ፔሬድ በቃ እሱን ስላልክ አንተ ራስህ ማለት ነው። ከሌለ ምንድነው ማለት ያለብህ? በቃ ተሳስቼ ነው። ማንም ቢናገር እንደ እግዚአብሔር ቃል ይናገር። እኛ ከኢዩ ጩፋ ጋር ፐርሰናል ጉዳይ የለ። አላቀው ነው ሰውየውን እንኳን አላቀውም፣ በአካል ራሱ አላቀውም። ባይዘው አላቀውም። ምንም ፐርሰናል ጉዳይ ሊኖረኝ አይችልም። ለዚህ ተመስገን እናውራ። አውርቻው አለኝ አቤል አስቴ እኛም ማውራት እንችላለን። ጎበዜ እሺ፣ ምንድነው ሐሳብ ተናገር እስቲ። እኔ አሁን አንድ ጥያቄም አለ። ጥያቄውን ሰው ሐሳብን ተናገር። ለምን እንደምትጠይቀን ሐሳብን ተናገር። ሐሳቤማ ብዙ አይደለም የማወራው። ሰሞኑን በተነሳ ጉዳይ ላይ ካውንስሉ ለምሳሌ እገዳ ወረቀት በኢዩ ጩፋ ብቻ አይደለም። በነገራችን ላይ ኢዩ ጩፋ የሚመሳሰሉት ብዙዎች ሊኖሩ ይችላሉ። ቦልድ ሆነው የታየው የኢዩ ጩፋ ጉዳይ ሊሆን ይችላል ማለት ከሐዋሳ ጋራም ሌላ ነገሮች ውስጥ ላይ ታይቶ የሱ ትልቅ ሁኔታ የሱ ታይቶ ሊሆን ይችላል። ግን ሌሎችም አሉ ማለት እንደዚህ አይነት ነገር። አሁን ለምሳሌ እኔ ወንጌል አማኝ ቃለ ሕይወት ቤተክርስቲያን ውስጥ ሳድግ ኦልሬዲ ቃለ ሕይወት ቤተክርስቲያን ውስጥ እስካሁን ድረስ ስናድግ ቃሉን በተጠንቀቅ እያንዳንዱን ነገር ተግባሩን ያደረገን ነው ማለት ያደግነው የተማርነው። ከዛ አሁን ሁላችን እንግዲህ አዲስ ኪዳን ዘመን ውስጥ ነን። አዲስ ኪዳን ዘመን ውስጥ ስንኖር ደግሞ ክርስቶስ ራሱ ለእኛ ተገልጦልናል። ሌላ ነቢይ ወይ አዲስ ነቢይ ተገልጦልን ወይ እሱን የምንከተልበት ነገር ምንም የለም። እኔ በራሴ በኩል እንደ ቃሉም ማስቀምጠው ምንድን ነው ክርስቶስ ኦልሬዲ ለእኛ ተገልጦልናል። እሱም በመከተል እሱም በማመን የምናገኘው የዘላለም ሕይወታችን ነው እንጂ አንድ ሰውን ለምሳሌ እኔ ኢዩ ጩፋን የሆነ ያለ ፕሮቴክት ማድረገው ነገር ምንም የለም ማለት። ግን አሁን የማደርገው በፊትም ጨምሮ የማወራው ነገር ምንድን ነው ይሄ አንድ ቀን የሆነ ነገር ወጥቶ እንዳያዋርደው ወይም የሚመሳሰሉት ሌሎችም አሉ። ለምሳሌ ገንዘብ ይወጣል፣ ገንዘብ ይመጣል፣ እንደዚህ ባንክ አካውንት ላይ ይገባል። እኔ ያመንኩት ለምሳሌ እኔ ጌታ ኢየሱስ ክርስቶስን የተቀበልኩትም ያመንኩ ገንዘብ እንድመጣ ወይም ሚሊዮን ገንዘብ እንድመጣ ፐርሰናል ለራሴ ስጋዊ ነገር አጠራቅሜ ወይ አከማቼ ከዚህ ምድር እንዲሄድ አይደለም። ዋና ወሳኙ የዘላለም ሕይወት አግኝቼ ልጁን ኢየሱስ ክርስቶስን መልክ መስዬ መጽሐፍ ቅዱስ እንደሚያዘኝ እሱን መስዬ የአብ ፍቃድ በልጁ ላይ እንደሆነ እኔ ደግሞ ልጁን አምኜ መንገዱን እንድከተል ነው። ቅድም አቤላ ብዙ ነገር ስትል ነበር እና የሰማሁት ምንድን ነው ፍሬ ማለት አሁን ለምሳሌ አንድ ደቀ መዝሙር ለምሳሌ ፍሬ ሲያፈራ ፍሬ ማለት እንግዲህ ብዙ ተከታይ አይደለም። እኔ በራሴ በኩል በዚህ ጊዜ ማምነው ብዙ ተከታይ ስላለ ፍሬ አለው ማለት አይቻልም፣ ፍሬ የለውም ደግሞ ማለትም አይቻልም። ግን ምንድነው አንዳንድ ጊዜ ደግሞ ማድረግ ያለብን እንደ ራሴ ከእናንተ የምቀበለው ሐሳብ ይኖራል። እንደ ራሴ ምንድነው ይሄ ሰው ወይ ይሄ ፐርሰን መስተካከል የሚችልበት ነገር ለምሳሌ ሊኖረው ይችላል። ከዛ በፊት ካውንስሉ ያሉ ነገሮችን እያደረገ እያንዳንዱን እየተከታተለ ቢመጣ ኖሮ ለዚህ ለቦልድ ጉዳይ ይሄን የሚያክል የሚያመጣ ነገር የለውም። ግን ቆይቷል፣ ጉዳዩ ቆይቷል። እሱም ደግሞ ራሱን አቀናጅቶታል፣ አጠናክሮታል። ለምን በገንዘብም ሆነ አሁን ለምሳሌ ከጸጋ ይልቅ በገንዘብ ሰው በአሁኑ ሰዓት ላይ እየተመካ ነው። ለምን አለኝ እያለ ነው። አለኝ፣ ገንዘብ አለኝ፣ ይሄ ደግሞ ይሄን ነገር ማድረግ እችላለሁ፣ ታላቅም አላክብርም፣ ደግሞ ሕግም እቃወማለሁ የሚል ከሆነ የግድ ይሄ እሱን ወደ ትክክለኝነት ወይም ትክክለኛ ይሄ ሰው ልክ ነው እያልኩ አይደለም። ለምን ሃይማኖት አባቶችን እንድናከብር ከላይ ያሉ ደግሞ ሕግን የሰጡትን ሰዎችን አክብረን የነሱን ሕግ ሳንተላለፍ እያንዳንዷን ነገር ጠብቀን መጽሐፍ ቅዱስም እንኳን ይናገራል እንድንታዘዝ ማለት ነው። ስለዚህ አሁን እኔ የምለው ሐሳብ ምንድነው
አሁን ፍሬ ማለት እንግዲህ ክርስቶስ ኢየሱስን የሚከተል ሰው ብቻው ሊቀርም ይችላል። ጳውሎስ እንዳለው ማለት ነው። አቤል ብሏል፣ ብቻው ሊቀርም ይችላል። አሁን እኛ ባንከራከር መልካም ነው። ለምን? ኢየሱስ ሙሉ በሙሉ ራሱን ለእኛ ሰጥቶናል። እሱን መስክርን፣ እሱን አይተናል። መስቀል ላይ ለእኛ የሆነው ነገር ሁሉ በቃ ሙሉ ነገር ጨርሶናል። ይህን መጽሐፍ ቅዱስ የተጻፈውን ባይብል አምነን በሱ ባይብል ደግሞ በእኛ ላይ የሚገለጠውን እሱን ልጁን አድርገን በቃ ልጁን በእኛ ላይ የሚገለጠውን ልጁን በእኛ ላይ አድርገን መጨረሻችን ማድረግ ነው እንጂ ከዛ ውጪ አሁን ለምሳሌ እኔ አጋንንት ባወጣ እኔ ራሴ አጋንንት አወጣለሁ ብዬ መመካት የለብኝም። ደግሞ አጋንንት ቢወጣም ደግሞ ቴሌቪዥን ማስኮት ላይ ደግሞ እያንዳንዷን አጋንንት ደግሞ እየቀረስኩኝ ማሳየት የለብኝም። ለምን? ቴሌቪዥን ማስኮት ላይ ለምሳሌ እኔ አጋንንት የሚወጣውን አጋንንት አሳየው ማለት እንግዲህ ነገ ሌላ ሰውም ይመጣል፣ ዶላሩን ቸበችባለሁ ማለት ነው። ስለዚህ ይሄ ማለት በነገራችን ላይ በእኛ አይፈቀድም። በአሁን ለምሳሌ በቃለ ሕይወት፣ በሙሎንጌ፣ በመካነ ኢየሱስ እንደዚህ አይነት ፈውስና ታምራት ፕሮግራሞች የሉ ማለት ሳይሆን አሉ፣ በጣም አሉ። ግን እንደዚህ ይደረጋል ወይ? አሁን ቃለ ሕይወት ቴሌቪዥን ጣቢያ አላት ለምሳሌ እናውቋለን። ኢቫንጀሊካል ቲቪ ደግሞ ኤልሻዳይ አለ ከድሮ ጀምሮ እስካሁን ድረስ ያለው። እንደዚህ ነገሮች አሁን ታውቋል፣ ይታወቃሉ ወይ? እንደዚህ ነገሮች ተለምዶ መጥቷል ወይ? ይሄ ከኛ ውጪ የሚሆን ነገር ነው። እኔ አልደግፍም። ደግሞ ያኛው የወጣውን ልጅም ደግሞ እኔ የሚደግፈውን ነገር የለም። አቤል ያወራው ነገር ልክ ነው በዚህ ሰዓት ላይ። ይሄ ደግሞ ለሚወጡትም ብቻ አሁን ላሉት ብቻ አይደለም ትምህርት የሚሆነው ገና ለሚወጡትን ለሚያስቡት እንደ እዩ ጩፋ ፀጉራቸውን ጨምር የሚያስቆርጡት፣ ጫማቸውን ጨምር፣ ሸሚዛቸውን ጨምር፣ ጃኬታ፣ ፓኪ፣ ሁሉም ነገር እንደ እዩ ጩፋ ለሚሆኑ ሰዎች ሁሉ ትምህርት ሊሆን ይችላል። ካውንስሉ ደግሞ የሚያደርገውን ነገር መቃወም የለብንም። ካውንስሉ የደረሰበት ቦታ የሆነ የራሱ እርምጃ የሚወስድበት መረጃ አለው እንጂ ያለ መረጃ ካውንስል እንዴት ዘለው እዩ ጩፋ ጋር ይደርሳል? እዩ ጩፋን ደግሞ አንድ ፐርሰናል አንድ ግለሰብ ነው። ካውንስልን የሚያክል ነገር ደግሞ መቀለድ የለበትም። ሐሳብ ይሄ ነው ምልህ ሙሊ። ኦኬ ተባረክ። ቴንኪው። ከታች አንዳንድ ሰዎች ስርዓት የሌለው ኮሜንት አጻፉ፣ ስርዓት ያለው ኮሜንት ጻፉ። አሁን እኛ ማለት ኖርማሊ በእንደዚህ አይነት በማንጓጠጥ ጴንጤ ፍሬ ማለት ፍራፍሬ ምናምን በእንደዚህ አይነት መንገድ ማንንም ሰው አናቀናል። በትክክል የሚባለውን ነገር እንትን ማለት ነውና ስርዓት ያለውን ኮሜንት ጻፊ ነው ያልኩሽ። ፍሪ ውመን ማለት ጀስት ዊች ኢዝ ሰውን የማያቀና አይ ፍሬ ማለት ፍራፍሬ ለጴንጤ ፍሬ ማለት ፍራፍሬ ብሎ ጀነራላይዝ አድርጎ ሁሉንም ሰው እንደዛ እንደሚረዳ ማድረግ ጥሩ አይደለም፣ ትክክልም አይደለም። ኤኒዌይስ ይህን ለማለት ነው። ጌታ ይባርካችሁ። ደራራ ቅድም አስገባው፣ አሁንም ኔትወርክ እያስወጣህ ነው። ለማንም ረዥም ሰዓት ቆየሁን። በጣም ብዙ ነገር አየን። ሐሰተኛ ነቢያትን ፕሮቴክት ለማድረግ ብዙ ሰዎች ደፋ ቀናሉ፣ ተጣጣሩ፣ ተጋጋጡ፣ አልሆነላቸውም። ግን ፍሬያቸው ግን አየን። ባይዘወይ ተሳዳቢነት፣ ስርዓት አልበኝነት እና ነገሮችን ሁሉ ያለ እውቀት ማድረግ ነው ያየ ነው። ስለዚህ በአጠቃላይ አሁን እስኪ ይህንን የምናገረው ልተውና አሁን ፕሮፌት ለሚለው ለገባውን እድል እንትን ልበል። ፕሮፌት ምን አለ? ሰላም ላንተ ይሁን። እንደምን አመሽህ? እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። በነገራችን ላይ እንደዚህ ያው ባለው በፕላትፎርም ላይ በውጭም በውስጥም ሆኜ ብዙ ጊዜ እከታተልሃለሁ። ያለህ ሚዛናዊ የሆነ የመጽሐፍ ቅዱስ እይታ፣ የምትሰጣቸው ትምህርቶች፣ የምታቀርባቸው ነገሮች በብዙ በበጎ መልኩ ማይ ወንድም ነኝ። በአንድም በሌላም ላደንቅ እወዳለሁ። ግን ምንድነው መሰለኝ አሁን ባለው ሁኔታ
እኔ ከዚህ በፊትም አንተ ቤት ገብቼ ነበርና ምንድነው ትልቅ ችግር ብዬ ማምነው ለምሳሌ ሰው ታላቁን ተልእኮ ጌታ ኢየሱስ ክርስቶስ ለደቀ መዛሙርት ወይም ለሐዋርያት የሰጠውን ታላቁን ተልእኮ በአግባቡ እየተወጣ ያለን ሰው በዚህ ልክ ከፍና ዝቅ አድርጎ መናገር አግባብ ነው ብለህ ታምናለህ አንተ? ታላቁ ተልእኮ ምንድን ነው? ማን ቀጥሉ ከአቤላ ጋር ታላቁ ተልእኮ ምንድን ነው? ታላቁ ተልእኮ ማለት ሙሌ እንኳን ደህና መጣህ። ሚክሶ እንደ ታላቁ ተልእኮ ምንድን ነው? ሂዱ ወንጌልንም ስበኩ፣ አጥምቋቸው፣ አስተምሯቸው፣ ደቀ መዛሙርቴ አድርጉ የተባለው ታላቁ ተልእኮ ይሄ ነው። ይሄንን ማነው ታላቁ ተልእኮ እያደረገ ያለ? ማንን ነው አሁን እየተቃወምክ የነበርከው? ለምሳሌ አንተ አሁን አልሰማሁህም። ታላቁ ተልእኮ እያደረገ ያለው ያልከው አንተ ለምሳሌ እዩ ጩፋ፣ ፕሮፌት እዩ ጩፋ እዩ ጩፋ ታላቁ ተልእኮ እያደረገ ነው፣ እየፈጸመ ነው። በአግባቡ ኃላፊነቱን የተሰጠውን ግዴታ ሚሽኑን እየተወጣ ያለ ሰው ወደ አላመኑት እየሄደ ምንም መሄድ እኮ አያስፈልግም። ባለበት ቦታ ያላመኑ ሰዎች እሱ ጋር እየሄዱ ነው። ከአጋንንታዊ ስርዓት ነፃ እየወጡ ነው። አጋንንት ስርዓት ነፃ ይውጡ አይውጡ በምን እርግጠኛ ሆንክ አንተ? እያየን እየሰማን አይደል እንዴ? ምኑን የሰማው? ለምሳሌ እሱ ጋር ሄደው ከአጋንንት ስርዓት፣ ከክፉ ልምምድ፣ ከዓለማዊነት፣ ከክፉ ስራቸው ተመልሰው የጌታ ኢየሱስ ክርስቶስ ተከታይ ደቀ መዝሙር የሆኑ ብዙዎች አሉ። የቶች? ለምሳሌ አንድ ሰው ጥራ፣ የሚታወቅ ሰው። ለምን እኔ እሱ ጋር እኮ አልኖርም፣ በአይኔ እያየው ነው። የለም ያየው ነገር የለም። ዝም በላይ ቴሌቪዥን ድራማ ነው እየመሰከርክ ያለ። ሲጀመር ሰውየው ትንቢት ቢያመጣ ቢሳካለት እንኳን ግምቱ ቢሳካለት እንኳን ይሄ ማነው የሚባል ዘፋኝ የሰላም እንትን ሲሸለም ከዘፋኝነቱ ሳይለወጥ ክርስቶስን ሳያምን ዳግም ሳይወለድ ሰውየው አምጥቶ እንትኑ ሲሰጠው በቃ ተቀብሎ ተቃቅፎ ድራማ ሰርቶ የሚጨርስ ሰው ነው። የትኛው መልካም ፍሬ ነው የምትለው? ናሆም ምናምን የሚባሉ ዱርዬነት ህይወት ውስጥ የነበሩ ልጆች፣ ምስኪን ወጣቶች ሰውነታቸውን የተለተሉት ወደኋላ ተመልሰው በዚህ ሰውዬ ምክንያት የውሸት ቤት ሰጧችሁ ብሎ ለቴሌቪዥን ግብዓት ተጠቅሞባቸው ወንድሙ 11 12 ጊዜ ተወግቶ ተገሎበት፣ አሁን ደግሞ ሙጂብ የሚባለው አብሯቸው የነበረው ልጅ ደግሞ ሆስፒታል ይሙት አይሙት እርግጠኛ አይደለሁም፣ በሞትና በህይወት መካከል ቤቱ የውሸት ስጦታው የውሸት። በለጠ የሚባለው ሰውዬ በሚሊዮን የሚቆጠር አጋንንት አስወጣውልህ ምናምን ብሎ ሰውዬው ድራማ ነው ከፍሎ ነው የሰራሁት ሲል አስቀጥቅጦ ደብድቦት በወታደሮች ግራና ቀኝ አስይዞት ይቅርታ እንዲጠይቅ አስገድዶት። ይሄ የምናውቀው ዓለም የሚያውቀው ፀሐይ የሞቀው ውጤቱ ነው። የአንድ መንግስቱ የሚባል ምስኪን ሰውዬ በአደባባይ ላይ ሁለቱን ኩላሊት ተፈውሷል፣ ረዥም ዕድሜ ያጠግባለሁ ይልሃል እግዚአብሔር እንዲና እንዲህ ብሎ ትንቢት ነግሮት ወዲያውኑ እንደሞተ ህይወቱን እንዳጣ በአደባባይ መቃብሩ ላይ ራሱ ፎቶ ተደርጎ አይተናል፣ ምስክርነት ሰምተናል። የዚህን ሰውዬ ማለት ነው። በተቃራኒው እሱ ጋር ሄደው የከሰሩ ሰዎች፣ እሱ ጋር ሄደው ዘይት በመግዛት የተጎሳቆሉ ሰዎች፣ እሱ ራሱን ሲያካበት ባለጸጋ ሲሆን 5 ስታር ሆቴል ምንድን ነው እዚህ ወላይታ ሶዶ ላይ ሲገነባ ከሰዎች ግን ትፈወሳላችሁ፣ ማንነታችሁን እግዚአብሔር ይፈውሰዋል እያለ የውሸት መጽሐፍ ቅዱስ የማያውቀውን አጋንንቴ የዘይት ትምህርት እያስተማረ ሰዎችን የሚያስት ሰው ነው። ሰዎች ልክ እንደ ይርጋ ጨፌ፣ እንደ ይርጋ አለም፣ እንደ ምናምን ያሉ በቡና የተባረኩ እግዚአብሔር የባረካቸው አካባቢዎች ላይ ቡና ሲለቀም ጠብቆ እየሄደ ህዝቡን ዘይትና ቲሸርት እየሸጠ የሚበዘብዝ በዝባዥ ነው እንጂ ወንጌልን እያደረሰ አይደለም። ሲጀመር የአንተ እዩ ጩፋ የትኛውን ወንጌል ነው? ወንጌል ስለ ልጁ ነው። እሱ ስለ ራሱ ነው 24 ሰዓት ሲያወራ። ሚዛን አማን፣ ሚዛን ቴፒ እንደዚህ አይነት ቦታ እየዞረ ሲዘርፍ ነው የነበረው፣ እየጠበቁ ወቅቱን እየጠበቀ። የትኛውን ወንጌል ነው የምትለው አንተ?
እኔ የዚህን ያህል ዝርዝሩን አንተ ስለሱ ስሙን ልታጠፋው ምንም ነገር የማይዋጥልህ ወንድም ስለሆንክ ከጥንት ጀምሮ ስሙን ማጥፋቴን በማስረጃ አሁን ያልከው ውሸት ነው። በለጠ አልተደበደበም ካልክ ማስረጃ አምጣ። አሁን ያልከው ውሸት ነው። መንግስቱ አልሞተም ካልክ ማስረጃ አምጣ። አሁን ያልከው ውሸት ነው። ቡና ሲለቀም አይደለም የሚሄደው፣ ኖርማል ቀን ይሄዳል። ቡና በማይለቀምበት ወቅት ይሄዳል ካልክ ማስረጃ አንጣ። ከዛ ውጭ ስሙን ልታጠፋ ነው ምናምን ገለመለ የውሸት ክስ ነው። ማስረጃ አንጣ። እኔ ማስረጃ እመጣለሁ ቡና ሲለቅሙ እንደሚሄዱ ጀመር ማለት ነው። የማንም ሰው ስራ የማንም ሰው አገልግሎት ማይዋጥልህ የክርስትና ፐርሰናል አታድርገው። እኔ ስለአንተ አላወራሁም። እኔ አሁን አንተ ፕሮፌት የሚል ስም ለጥፋል። ስለ አንተ ፕሮፌትነት አላወራሁም ስለማላቅ። እኔ ስለ እኔ አትስጥ ፖይንት አጠቁምብኝ እኮ ከአንተ ጋርም አላገናኝም። ግን አሁን በተነሳው ጉዳይ ላይ የተወራው አንተም እዩ ጩፋ ነው ዲፌንድ ስማ ታደርግ የገባው ወይ ታምራት ተመስገን ነው። እሺ ተመስገን። ይኸውልህ አሁን አቤላ ብቻ አይደለም እዚህ ያለው ሌሎችም ወንድሞች አሉ። ሙሌ አራት ነን 5 ነን እኛ እዚህ ያለ ነውና ቅድምም ብዙዎች ሰዎች ገብተው እያወሩ ነው። ምክንያቱም ይሄ አንድ ሰው አታክ ለማድረግ አትግባ፣ አቤላን እንደዚህ ነው ለማለት አትሂድ። ምክንያቱም ለምሳሌ እኔ አሁን እዩ ጩፋ በቴሌቪዥን መስኮቱ ይሄ ትንቢት እየተናገረ ይሄን አል ቸርች ትከፍታላችሁ ብሎ በአደባባይ አቆማቸው፣ በሺህ የሚቆጠር ቸርች ትከፍታለህ ብሎ የቀባቸው ብዙ ሰዎች አሉ። ይሄን አል እንትን የምትኖራለህ ተብሎ ተነግሯቸው የሞቱ ሰዎችን እኔ አውቃለሁ። ለምሳሌ ይርጋ ጨፌ፣ በንሳ፣ ሚዛን አማን እንደዚህ አይነት ቦታ ገበሬዎቹ ቡና በሚደርስ ገንዘብ በሚያገኙበት ሰዓት ተነስቶ ክሩሴድ ያዘጋጃል። እዛ ቅድም ታላቁን ተልኮ ሊያደርግ አልክ። ታላቁ ተልኮ ወንጌል ላልሰሙ ሰዎች ወንጌል ማድረስ ነው እንጂ ወንጌል በተሰራበት ምድር። ምክንያቱም እዛ አካባቢ ወንጌላውያን ባይኖሩ፣ እዛ አካባቢ አገልጋዮች ባይኖሩ፣ እዛ አካባቢ መገበያዎች ባይኖሩ ምድሪቱ በክርስትና የተጥለቀለቀበት ምድር። ለምሳሌ ተርጫ ሄደ ሞሮፍ 90% ክርስቲያን ያለበት ከተማ ነው። ሐዋሳ ብትሄድ 80% ክርስቲያን የሆነበት ቦታ ነው። ይርጋ ጨፌ ብትሄድ 95% የወንጌል አማኝ ባለበት፣ በእንሳ ብትሄድ ከነዚህ ከጠቀስኳቸው ስፍራዎች የክርስቲያን የወንጌል አማኞች ሞር ያሉበት ቦታዎች ነው። ሰውየው ሄዶ ምንድነው የሚያደርገው ብትለኝ፣ እዛ ሄዶ ውሃ ይሸጣል፣ ዘይት ይሸጣል። የሚያደርገው ይሄንን ነው። ከዛ በኋላ እንደው ሚዛን አማን ላይ ቪዲዮዎችን አይቻለሁ እኔ። እሱ ያገለገለበት እንትን ይሄ መድረኩን ሰዎች ሄዶ ይቀባሉ። እንደዚህ ሰዎች ጠንቋይ ቤት ሲሄዱ የሆነ ነገር እንደሚቀቡ ያንን ይቀባሉ። ይሄ ከየትኛው የታላቁ ተልኮ አስተምሮ ነው? ተርጫ ላይ ሲሄድ ነብዩ መጎናጸፊያ ወረወረ። ምንድነው መጎናጸፊያ? በአዲስ ኪዳን ያለው መጎናጸፊያ ማን ነው? እንደዚህ የሚልስ ትምህርት የየትኛው ታላቁ ተልኮ ነው? ስትናገር ሰዎችን አታክ ለማድረግ እንደወጣን አድርገህ አትቁጠር። መወገን ያለብህ ከእግዚአብሔር ቃል እንዳልከው ከታላቁ ተልኮ አንጻር ወግንና ለምሳሌ አንተ ማንም አይዋጥልም ምናምን አትበል። ምክንያቱም እዚህ ጋር መናገር የፈለከው አንድ ሰው አታክ ለማድረግ ከፈለክ አቤላን በውስጥ ማናገር ትችላለህ። ግን እዚህ ጋር የተነሳውን ነገር እንደ እግዚአብሔር ቃል ወይ ለምሳሌ ልክ አይደላችሁም እናንተ ወንድሞች፣ ወይ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብለህ ያንተን እውነት ንገረን። ምክንያቱም ለምሳሌ ታሪክ አይደለም ፍቄ ሲሰድበኝ ነው። አይ እንደው ዛሬ ስላየሁ ሲሰድበኝ ነበር። እኔን አታክ ለማድረግ እኔ ነኝ የራሱ መጀመሪያ የሚሳብኩት። ግን ይሄ ሰው የሚያሰዳድበን ጉዳይ እኮ የለም። የሚያሰዳድበን እኔና አንተን የሚያገናኝ ርስት የለም። አይደለም ተመስገን። እኔ እኮ አሁን መሀል ላይ የገባሁት ጊዜ ስጡኛ፣ ጊዜ ስጠኝ ልጨርስልና ከዛ ላይ እኔ ልጨርስና ይኸውልህ አሁን እኔ መሀል ላይ የገባሁት አንተ ዳይሬክት አቤልን አታክ ለማድረግ እየሄድክ ስለሆነ ነው እንጂ ለምሳሌ የእግዚአብሔርን ቃል ጥቀስና ለምሳሌ እኮ እኛም ከሳትን እውነት ነው። አሁን ለምሳሌ ምክንያቱም እኛ እዚህ ጋር ቁጭ ብለን እያወራን ያለው ምንድነው የሳቱ ወንድሞች እንዲመለሱ በገባን። ምክንያቱም ጳውሎስ ሲናገር ሰዎች በደረሰበት ልክ ይናገር ስላለ ምናልባት እኛ የደረስንበት የእግዚአብሔር ቃል አምነናልና የደረስንበት ይሄ ነው ብለን ሰዎችም በእግዚአብሔር ቃል ለማቅናት ወደ እውነት ተመለሱ ብለን ከሐሰተኛ ነቢያት ተጠንቀቁ ብለን እያስተማርን ነው።
እናንተ በዚህ በእግዚአብሔር ቃል ላይ ዋሽታችኋል። በእግዚአብሔር ቃል ላይ እግዚአብሔርን በሚያገለግሉ አገልጋዮች ላይ ሐሰትን ተናግራችኋል በልና በዚህ ቃል መሰረት ገስጽን አንተ። በጣም ጥሩ ወንድሜ። እሺ 1 ደቂቃ ብቻ ጊዜ ስጡኝ። 1 ደቂቃ ብቻ። ይኸውልህ ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል አስተምሮ ጴጥሮስ ፋይናሊ ክደዋል። ይሁዳም ሽጦታል። እንደገናም ደግሞ ተሰቅሎ ሞቷል። በዚህ በወንድማችን አገልግሎት ለምሳሌ አቤላ አሁን የተለያዩ ወንድሞች እንዲያርጓል ብሎ ያነሳቸው ነጥቦች አሉ፣ ሰምቻለኝ። ግን እውነት እንነጋገር ከተባለ ጠጪ የነበሩ፣ ሰካራም የነበሩ፣ ዘማዊ የነበሩ በተለያየ ስርዓት ውስጥ ያሉ ሰዎች በዚህ ሰው አገልግሎት ነፃ አልወጡም ወይ? በእውነት እናንተ በምትናገሩት ልክ የእውነት ከአጋንንት የሆነ ሰው ነው ወይ? ከስግብግብነት አቤላ ለእኔ እድል ስጡኝ። ፓስተር ፕሮፌት ተመስገን እያበላሽ ነው። ለምን አይደለም ፕሮፌት ምን መሰለ፣ ሌላ ቸርች ላይ ለምሳሌ ፖስና ታምራት አይደረግም። ሌላ ቸርች ላይ ለምሳሌ ሙሉ ወንጌል ሂድ፣ ሰው ጌታን አይቀበልም። ለምን አንተ እዩ ጩፋ ብቻ ላይ ፎከስ አድርገህ ለምን እዩ ጩፋን እንትን ትላለህ? እኛ አለን እኮ እዩ ጩፋ ሳይነሳ በፊት እግዚአብሔር አገሪቱን መርቶ እግዚአብሔር እስካሁን ድረስ ቆይ በመልካም ጎን እና አባባ ዋንዳሮ አምላክ እስካሁን ድረስ አላደረሰም ወይ? እዩ አምላክ አሁን ልዩ የሆነበት ምክንያት ምንድን ነው? እነ ጴጥሮስ ታዲያ ነቢ ነበሩ? ሐዋርያቶቹ ታዲያ ነቢ ነው? አንተ እንደዚህ ያናደደ እኔ እኮ አልተናደድኩም። የእዩ አይነት ይብዛል። ምንድን ነው የተቀባው? ምንድን ነው የተቀባው? እና ባዝንን ተቀብቷል አይደል? ምንድን ነው የተቀባው ታዲያ? ምንድን ነው የተቀባው? ሰው አይቀባም እያልክ ነው? ቅባት የለም እያልክ ነው? ጌታ ሰውን አይቀባም እያልክ ነው? አንተ አሁን ተቀብተሃል? አዎ ክርስቶስን ተካፊ ያለኝ። አዎ የተቀባው ክርስቶስ ነው። ክርስቶስን ተካፊ ያለኝ በቂ ነው። ታዲያ እናንተ የተለየነ እንዴ? ታዲያ እንዴት ምን ማለት ነው መለየት ማለት? የተቀባው ነው ስላል ክርስቶስን ተካፊ ያለው ስላል ከህዝቡ የተለየነ ምንም የተለየ የሚያደርግ ነገር የለም። ኤፌሶን መልእክት ላይ ወደ ላይ ሌላ ነገር አታስመስል። ኤፌሶን መልእክት ላይ ወደ ላይ ቦታ ከሆነ ክርስቶስን ተካፍሏል ከሆነ በጣም በቃ ምንም የማያውቀው በክርስቶስ ኢየሱስ ብቻ አምኖ የሚኖረውም ክርስቲያን ተቀብቷል። እዩ የተለየ አይደለም ማለት ነው። የተለየ ማለት ላሳይህ አንዳንዶች ይላላ። እስቲ ምን ልትነሱ ቃል ኤፌሶን 4:11 ወደ ላይ በወጣ ጊዜ ምርኮን ማረከ። አንዳንዶችን ይላል ፕሮፌት ይላል፣ አንዳንዱን ኤቫንጀሊስት ይላል፣ አንዳንዱን ፓስተር ይላል፣ አንዳንዱ ቲቸር አስተማሪ ይላል፣ አስተዳደሮች ይላል። የሚናገረው ክፍል አለ። ከዛ ባሻገር ቆሮንቶስ መልእክት 12ኛው ላይ ደግሞ ለቤተ ክርስቲያን ጸጋ ተሰጠ ይላል። ለቤተ ክርስቲያን። ስለዚህ ቤተ ክርስቲያን ማን ነው? አንተ ቤተ ክርስቲያን አይደለህ እንዴ? እኔ ቤተ ክርስቲያን አይደለሁም። ቤተ ክርስቲያን ምንድን ነው ሲጀመር? ራሱ ቤተ ክርስቲያን የክርስቶስ አካል ነች። እኔ ቤተ ክርስቲያን ውስጥ አካል ነኝ እንጂ ቤተ ክርስቲያን አይደለሁ። የቤተ ክርስቲያን ግን የክርስቶስ አካል የተለየው ነው የምትለው ከምኑ ነው አንተ የተለየ የምትሆነው? ወይም አንዳንዶች ነገርኩ እኮ ወደ ላይ በወጣ ጊዜ ምርኮን ማድረግ ለቤተ ክርስቲያንም ስጦታዎች ለአካሉ ከሆነ ስጦታ የተሰጠው ስማ፣ ለአካሉ ከሆነ ስጦታ የተሰጠው እነዛ ለአካሉ ስጦታ ተደርገው የተሰጡት ሰዎች በምንድን ነው የተለዩት? የተሰጠ ቢሮ ላይ እኮ ነው። አሁን ይሄ ሰው በተሰጠው በቢሮ ላይ በቃ የራሳችሁ ስፔሻል አታድርጉ። አገልጋይ ማለት በኢየሱስ ዴፊኒሽን ነው። በኢየሱስ ዴፊኒሽን ነው ዲፋይን የሚደረገው። ኢየሱስ በማዕድ ከተቀመጠውና ከሚያስተናግደው ማን ይበልጣል ብሎ ሐዋርያትን ጠየቃቸው። በማዕድ የተቀመጡት አሉት። ስለዚህ እኔ በመካከላችሁ እንደሚያስተናግደው ነኝ አለ። ማበሻም ጨርቅ ወስዶ እግራቸውን ሊያጥብ ተነሳ። መጽሐፍ ቅዱስ ይሄን ነው የሚነግረው። አገልጋይ ማለት በማዕድ የተቀመጡትን ሰዎች ሰርቭ የሚያደርግ የሚያገለግል አገልጋይ ማለት ነው እንጂ ተለይቻለሁ፣ ከህዝቡ መካከል እኔ የተለየው ነኝ፣ እግዚአብሔር በተለየ መንገድ እኔን ያናግረኛል፣ እግዚአብሔር በዚህ መንገድ አትረዳ። ንግግርን አንተ ተቀብቻለሁ ምናምን የምትለው በዚህ መንገድ ነው። ስለማውቀው ነው የእናንተን ቅባት ተቀብቻለሁ እኔ የተለየው ነኝ ነው የምትሉት። ምንም እንደዚህ ተቀባው ምናምን የሚባል ታሪክ አንድ ኢየሱስ አዲስ ኪዳን ላይ አንድ ኢየሱስ ነው የተቀባው። መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሲናገር እግዚአብሔርም የናዝሬቱ ኢየሱስ ክርስቶስን በመንፈሱ ቅዱስና በኃይል ቀባው፣ እሱም በአጋንንት የታሰሩትን ነፃ እያወጣ ወንጌልን እየሰበከ በመንደሩ ዞረ ይላል። አንድ የተቀባ ቅቡ አለ።
መሲህ የሚባል አንድ አለ በአዲስ ኪዳን። ክህነት ብትል፣ ንግስና ብትል፣ ሐዋርያነት ብትል፣ ነብይነት ብትል፣ ወንጌል ሰባኪነት ብትል፣ አስተማሪነት ብትል የሁሉንም ቅባት ጠቅልሎ የያዘ አንድ ቅቡ፣ አንድ መሲህ፣ አንድ የታመነ እኮ ነው። የታመነ የተረጋገጠ እውነት የምትናገረው ነገር እግዚአብሔርን ቃል ስም አልቃወም። ስማኝ፣ ስለ ኢየሱስ ነው እየተናገርክ ያለው። ምን ነው ነዘረ? ስለ ኢየሱስ ነው እየተናገርክ ያለው። አንድ የተቀባ፣ አንድ ቅዱስ፣ አንድ ብሩክ፣ አንድ ተስፋ፣ አንድ የሚመጣ አንተ ሳትለኝ አልኩ። አቤል እሱን አንተ ሳትለኝ አልኩኝ። ልጨርስ። ይሄ ክርስቶስ ደግሞ በሁላችንም መጽሐፍ ቅዱስ የክብር ተስፋ ኢየሱስ በእናንተ ነው በእኛ ነው ይላል። በእኛ ነው የክብር ተስፋ የተቀባው ኢየሱስ በመንፈሱ በኩል በሁላችን በአማኞች ኢየሱስን ትምህርት ተቀብለን ባመነው ሁሉ ውስጥ ነው። አንተ ስፔሻል በሆነ መንገድ ኢየሱስ በአንተ ውስጥ የለም። ስፔሻል በሆነ መንገድ እዩ ውስጥ የለም። ተቀብቻለሁ ተለቅልቅ ያለው የምትሉትን ነገር ታቆማላችሁ። እንዲህ እያላችሁ ነው ሀገር የምትበጠብጡት። ተቀብቻለሁ ተለቅልቅ ያለ ማንም የለቀለቀ የለም። ማንም የቀባ የለም። እንደዚህ ግለኛ የሆነ በራሳችሁ እንደፈለጋችሁ የምትዘውሩትን ሱቅ እየከፈታችሁ ህዝቡን መባና ስርዓት ለወንጌል ስራ ስጥ እያላችሁ ለራሳችሁ ፍላጎት የምታውሉትን ዘይትና ጨርቅ እየሸጣችሁ ህዝቡን የምትበዘብዙትን የሐሰት ቀፂብ የሆነ ተስፋ እየሰጣችሁ ህዝቡን የምታስቱት ነገር ተቀብቻለሁ ከሚል የተሳሳተ ትምህርት የመነጨ ነው። የለም ስፔሻል በመካከላችን የለም ስፔሻል። ጳውሎስ እንኳን ያ የሐዋርያ የአሕዛብ ሐዋርያ የሆነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 መግቢያ ንግግሩ ላይ ሲናገር ከኛ ጋር ክርስቶስን በመጠበቅ ቅዱሳን ለመሆን የተጠራችሁ ብሎ ነው የሚናገረው። ከኛ ጋር አንድ ላይ ከኛ ጋር ቅዱሳን ኢየሱስን በመጠበቅ የሚመጣውን ጌታ በመጠበቅ ቅዱሳን ለመሆን የተጠራችሁ ነው የሚለው። የቅዱሳን ለመሆን የተጠሩ ኢየሱስን የሚጠብቁ ከኛ ጋር ተካፋይ የሆናችሁ ነው የሚለው ጳውሎስ። እናንተ ራሳችሁን ስፔሻል የምታደርጉ ልክ እንደ እዩ ጩፋ እኔ ተቀብቻለሁ ተለቅልቄያለሁ፣ የለም እንደዚህ የሚባል ነገር የለም። እግዚአብሔር እዩ የሚባል ሰውዬ ቀብቶ እሱን እያሳደድኩ ፈውስ ከእሱ እንድቀበል እሱን እያሳደድኩ ድምፅ ከእሱ እንድሰማ የት መጽሐፍ ቅዱስ ላይ አላስተማረኝም። በጎቼ ድምፄን ይሰማሉ ይከተሉኝማል የሚል የታመነ የክርስቶስ ትምህርት ነው። አለቅ። ኢየሱስን ለመስማት መንበርከክ፣ መንፈሱን ለመስማት መንበርከክ እንጂ በየአዳራሹ ጠንቋይ ፍለጋ መንከራተት አዲስ ኪዳናዊ ትምህርት አይደለም። ተቀብቷል ምናምን የምትለውን እዛው ጣለው። ይሄ የስተት ትምህርት ነው። ፕሮፌት አንዴ ለእኔም ትሰጣለህ እድል። በጣም የሚገርም ነገር ለምሳሌ አቤል እዚህ 3-4 ዓመታት ስናቅ እባክህ አንድ ጊዜ ይችን ልናገር። አንድ ደቂቃ ብቻ። እሺ አንድ ደቂቃ ብቻ። በዚህ አቤል 3-4 ዓመታት ውስጥ ትልልቅ ሰዎችን ወጥቶ ከመቃወም ውጭ አንድ ነፍስን አድኖ ቢሆን አጥምቆ ቢሆን አስተምሮ ቢሆን ደቀ መዝሙር አርጎ ቢሆን እውነት ስራው ይመሰክር ነበር። የሚሰራ ሰውን የዚህ ያህል ዝምት በነይታ በጣም እጅግ ነውር ነው እና እግዚአብሔር በኋላ እንትን ትላለህ። አንዴ ሙሌ አቤል አንድ ሰው ምናምን አዳንኩ ብዬ ልንገር ህፃን ናቸው። ሰላም ብያለሁ። ሁላችሁንም ድምፅ ርቋል። ሙሌ ሰላም ይብዛ። አሁንስ አለ ጠፍተሃል ደግሞ? አዎ ጠፋ ብያለሁ። ያው ትንሽ ከሚዲያው የምንራቅ ብለን ነው፣ ግን እከታተላለሁ። ሁላችሁንም ሰላም ብያለሁ። እንግዲህ ያው በዚህ በሰሞኑ ጉዳይ ምንም ጥያቄ በሌለው ሁኔታ ብዙዎች እንደ አዲስ ይሄ ነገር እንደ ጮኸ ምናምን ሊያስቡ ይችላሉ። ሲጀምር ካውንስሉ ከማገዱ በፊትም እዩ ጩፋ ሐሰተኛ እንደሆነ የሚታወቅ ነው። ቅድም እዚህ ጋር ሲሳደብ የነበረውም ወንድም ከታችም ሲጽፎ የነበሩት ፍሬውን ባጭሩ የእነዚህ አይነት ሰዎችን ፍሬ ባጭሩ የምታየው በሚናገሩትና በሚጽፉት ኮሜንት ነው። ሰውን በማንነቱ ማሸማቀቅ፣ መጽሐፍ ቅዱስ ሲጠቀስ መጽሐፍ ቅዱስ ሳይሆን ያ ሰው የተናገረው ኃይል አለው እስከ ማለት ድረስ የሚደርስ ድፍረት አላቸው። ለምሳሌ እዩ ጩፋ ስሜ ኃይለኛ ነው፣ ስሜ ሲነሳ አጋንንት እንትን ይላል፣ የኔ ስም እንዲያደርጋል ሲል የሚያጨበጭብ ህዝብ ነው። ዘፋኝ ወጥቶ የሰላም አምባሳደር ብሎ ዘፋኝን ቀብቻለሁ ሲል
ዘፈን የሚሰማ አሜን ብሎ እልል ብሎ የሚያጨበጭብ ህዝብ ነው። ይህን ህዝብ በምንም ተአምር አታሳምነውም። ወንጌል ነገር አታሳምነውም። ወንጌሉን ሳይሆን ቃሉን ሳይሆን ሰውን ላዩ ላይ የሾመን ሰው በምን ከዚህ አይነት ድንቁርና ውስጥ በምን ታወጣዋለህ? በምንም መጽሐፍ ቅዱስን መጀመሪያ ለመቀበል ራሱን ማዘጋጀት መቻል አለበት። ከፊቱ ፕሮፌት ስላለ አፖስትል ስላለ ገለመሌ ስላለ አይደለም። መጀመሪያ ላዩ ላይ የሾመውን ሰው ማውረድ መቻል አለበት። እዚህ ጋር ወጥተው የሚሞግቱት ቅድምም አልፎ አልፎ ወጣ ገባ እያልኩ እየሰማሁ ነበር። ከብሔር ጋር ሲያገናኙ፣ ከቅባት ጋር ሲያገናኙ፣ ከሰውየው ከተሰጠው ምንድን ነው በኦርቶዶክስ ውስጥ ኪዳን ተሰጥቶታል እንደሚባለው ሰውየው ከተሰጠው ስፔሻል ቅባት ጋር ምናምን ሲያያይዙት ነበር። ይህ ሁሉ መጽሐፍ ቅዱስን ያለመቀበል፣ መጽሐፍ ቅዱስን ያለመረዳት፣ መጽሐፍ ቅዱስን ያለመፈለግ ትልቅ ድንቁርና ውስጥ መሆናችንን የሚያሳይ ነው። ይሄ ነገር እኔ ከእንደዚህ አይነት ነገር ራሴን ካራቁ ቆይቻለሁ። ራሴንም ከነዚህ ውስጥ መቁጠርም አልፈልግም ብዬ ወጥቻለሁ። አንድም ከሶሻል ሚዲያም የመራቄ ምክንያት ያን ከነሱ ጋር ጴንጤ ተብዬ መጠራትም አልፈልግም አይደለሁምም ብዬ ራሴን ያወጣሁበት ምክንያት ይሄ ነው። የእግዚአብሔርን ቃል ሳይሆን ሰንበዲ ተቀብቷል የተባለን ሰው ራሳችን ላይ ከሾምን መጨረሻችን ይሄ ነው። ለዛ ሰው ስንሟገት፣ ለዛ ሰው ስንጮህ፣ ለዛ ሰው ያ ሰው የተናገረውን ከመጽሐፍ ቅዱስ አንጻር ሳንመዝን በላያችን ላይ እንደፈለገ እንዲፈነጭ ፈቅደን ነው የምንኖረው። አይታችኋል። የዩ ጩፋ ልጆች ነን ያሉ ሰዎች ሰሞኑን ሶሻል ሚዲያ ላይ ወጥተው እንዴት እነ ፓስተር ጻዲቁን አብዶ ሲሳደቡ እንደነበር ይኸው የምታውቋቸው ምንድን ነው የዩ ጩፋ ፕሮፋይል ያደረጉ ቪዲዮ የሰሩትን እያየን ነው። የሚናገሯቸውን ቃላቶች ዳይፐሩን ያልቀየረ ሽማግሌ፣ ሚስት የፈታ ፈት ሽማግሌ ምናምን ብለው እስከ መሳደብ ድረስ ያደረሳቸው ፍሬውን በቃ የዩ ጩፋ ፍሬ ምንድን ነው ከተባለ በዚህ መመዘን ትችላለህ። ሩቅ መሄድ አይጠበቅብህም። አንድ ሰው ሲናገር ሰምቻለሁ። እዩ ጩፋን በትምህርት አትከሰውም አለ። እንዴት ትከሰዋለህ? እዩ ጩፋን በትምህርት አትከሰውም። ለምን? አያስተምርማ። መጽሐፍ ቅዱስን አያስተምርም። ማስተማር ማለት አንድ ጥቅስ ጠቅሰ ያንን ጥቅስ ኢየሱስ ያደናል ብለህ መናገር አይደለም። እነዚህ ሰዎች አሁን እዚህ ጋር ሲናገርም የነበረው ሰውዬ ኦንሊ ጂሰሶች የሚናገሩትን አሜን ብለው አይተናል እኮ የነሱን ፍሬዎች አይደል እንዴ? ሙስሊሞች ጌታ እንዲልሃል ምናምን ብለው የውሸት ትንቢት ብለው ሲናገሩ አሜን ብለው የሚጮሁ ሰዎች ናቸው። መጽሐፍ ቅዱስን ካለመፈለጋቸው የተነሳ ለጥፋት ተላልፈው የተሰጡ ናቸው። ስለዚህ እስኪ ወደ መጽሐፍ ቅዱስ ተመለሱና መጽሐፍ ቅዱስን አንብባችሁ መጀመሪያ ስህተትን ስህተት ነው በሉ። በጣም 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 እኔ የሚገርሙ ዲሲፕሊን ያላቸው በጨዋነት የሚተቹ ሰዎችን አውቃለሁ። እንደው ማለት ላለመተቸትም እየፈሩ በጨዋነት የሚተቹ ሰዎችንም እናውቃለን። አትሊስት እንደዛ ሁኑ። ይሄ ታርጋ ለጥፈ ፕሮፌት ነኝ ብለ አፖስትል ነኝ ብለ እዚህ ጋር በመዝሙር በሚመስል የአምሶሪ አንተ እስካልከው ድረስ ዘፈን ነው የሚሆነው፣ መዝሙር አይሆንም። ስትሰድብ የፓስተር ጻዲቁን ኦር የሰንበዲን ፎቶ አድርገህ ስትሰድብ መዝሙር አይሆንም፣ ዘፈን ነው የሚሆንብህ። እንደዛ እያደረክ የቤተ ክርስቲያን መሪዎችን ለማሸማቀቅና ለማዋረድ የምትሄድበት ርቀት የዩ ጩፋን ፍሬ ነው የሚያሳየው። በአንተ ላይ እንዴት እንዳፈራ እያሳየብን። ትንቢት ምናምን እሱን ቶ እሱ ውሸት እንደሆነ እኮ ከዚህ በፊት ስንቴ ተጮኋል። ስንት የሞቱ ሰዎችን ቤተሰቦቻቸውን ያጡ ሰዎች እዚህ ሚዲያ ላይ መጥተው ስንት አልቅሰው እኮ ጮኸው እንትን ብለዋል። ያንንም አይቶ የሚያጸድቅ ካለ ፍሬው ይሄ ነው። በቃ መጽሐፍ ቅዱስን ሳይሆን የሆነን ጎረምሳ ሰውዬ አምጥቶ ላዩ ላይ እንደሾመ ታያለ። ስለዚህ ለኔ እዚህ ጋር ጉንጭ ማልፋት ነው የሚሆነው እነዚህን ሰዎች ለማሳመን። እነዚህ ሰዎች እዚህ ጋር የሚሞግት ብለን አስገብተህ ማውራት ጉንጭ ማልፋት ነው የሚሆነው። ኦልሬዲ የሾሙትን መጀመሪያ ከአይምሯቸው ውስጥ አውጥተው መጽሐፍ ቅዱስን መቀበል መቻል አለባቸው። በመጨረሻ አንድ ነገር ልናገር። አንድ ሁለት ሰዎች ገብተው የተወሰነ ከብሔር ጋር ለማነካካት ሲሞክሩ አይቻሉ።
እውነት ፓስተር ዮሐንስ ባሰናን እዚህ ቦታ ላይ የተናገረ ሰው አለ? መጋቢ ማቶሳላን እዚህ ቦታ ላይ መጥቶ የተናገረ ሰው አለ? እጅግ በጣም የከበሩ ቀደም ሲናገር ነበር እዛ ጋር ሲንገር ጎበዝ የሚባለው እና አባባ ዋንዳሮን የመሰሉ ሰዎችን ከነሱ ታሪክን ተምረን ዘ ፋየር ኦፍ ዘ ማውንቴን የሚለውን መጽሐፍ መቼም የወንጌል አማኝ ሆኖ አብዛኛው ሰው አንብቦታል ብዬ አስባለሁ። እግዚአብሔር እንዴት በአባቶች በወላይታ ምድር ሰርቶ እንዳለፈና አሁንም እየሰራ እንዳለ እልፍ ምስክሮች አሉ። የማያዋጣ መንገድ አትሞክሩ። ይሄ ለዩ ጩፋም ጭምር ነው፣ የተወሰነ ፖለቲካ ለመስራት ስለሞከረም ጭምር ማለት ነው። እልፍ እግዚአብሔር ዛሬም እየሰራባቸው ያሉ ሰዎች አሉ እና የማያዋጣ መንገድ አትሞክሩ። አመፀኛን አመፀኛ በለው፣ መጀመሪያ በስራው አመፀኛ በለው። የሰውን ገንዘብ እስኪ አንተ በደሃ ምድር እኮ የ300 እና የ1000 $1,000 መነጽር የሚያደርግ ጎረምሳን ራሱን ነብይ ብሎ የሚጠራ ጎረምሳን የእግዚአብሔር ነብይ ነው ብለህ ስትጠራ እንደው ትንሽ አታፍርም? እኔም በእግዚአብሔር ስም መነገዱን ይተውና ነጋዴ ሆኖ ያድርግ፣ እሰይ ብዬ ደስ ነው የሚለኝ። ፕሮፋይሌ ሁሉ ላረገው እችላለሁ፣ ችግር የለውም። የ500 መነጽር አድርጎ በደሃ ገንዘብ ከዚህ በላይ ፍሬውን እንዴት ታያለህ? ዳይመንድ ቼን አድርጎ አንገቱ ላይ እንደው የእግዚአብሔር ነብይ ነኝ የእግዚአብሔር ሐዋርያ ነኝ ሲለኝ ኧረ ተው። ይሄ ነገር ነገ ይሄ አሁን ይሄ ፕሮፌት ነኝ ገለመሌ ብሎ እዚህ ጋር የሚጮኸው ሁሉ ነገ ያፍርበታል፣ ነገ ያለቅስበታል። ብቻ ብዙ መናገር ብፈልግም ሙሌ እዚህ ጋር ብቻዬን እንዳላወራ ሙሌ እዚህ ጋር እንዲህ ይላል። ካውዬ አውራ አስተምር፣ ለማስተማር ሞክር። ተመስገን እንቀጥላለን። ሙሌ ቀጥል። ፍሬን ያወራው መጽሐፍ ቅዱስ ጠቅሶን ያወራው ኦልሬዲ ስለ ዓለም ማለት የዓይን አምሮት፣ የስጋ ምኞት፣ የኑሮ ትምክህት መሆኑን አንደኛ ዮሐንስ ምዕራፍ 5 ቁጥር 15-16 በግልጽ አስቀምጠዋል። ስለዚህ ጊዜ ባልቴት የወይዘ ሐሜት ምናምን እየወጡ መስመር ማገልገል፣ ፍቅር መግለጽ ኢየሱስ ክርስቶስ ስለ ኃጢአታችን ሞትን ይሄን መናገር ነው። አይደለም አንዴ ስማኛ፣ እንደዛ ሳይሆን በግልጽ እኮ መጽሐፍ ቅዱስ ፍሬያቸው ብሏል። እንደዚህ አሁን ሀገር የሚያክል ሰንሰለት ስንት $1 የሚያወጣ አሁን መነጽርም እንዳለው $1,500 ባይዘው $500 በገጠር ላሉት ምን ለኛም የአንድ ዓመት ቀለባችን ነው። ባይዘው ከቤተ ክርስቲያን የሚሰፈር የአንድ ዓመት ቀለብ ነውና ስለዚህ የአንድን አገልጋይ ከአንድ ዓመት በላይ ቀለብ ተደርጎ የሚሰፈርለት እሱ መነጽር ብቻ አድርጎ ሲሄድ ምን ማለት ነው? አገር የሚያክል ሰንሰለት በአንገቱ ተሸክሞ ባይዘወይ ከዛ ሰንሰለት ብቻ አይደለም መኪና ማርክ እንትን እያደረገ የሚለብሰው ልብስ ምናምን ነገር ጭራሽ የለበሰውን ልብስ ብቻ ከመነጽሩ ጀምሮ ምናምን የአንድ አገልጋይ የ3-4 ዓመት ቀለብ ከሆነ ምን ያደርግለታል? ሽጦ ለድሆች አይሰጥም እንዴ? 24 ሚሊዮን ስክሪን ከመግዛት 5 ስታር ሆቴል የትኛው ሐዋርያ ነው የትኛው ነብይ ነው 5 ስታር ሆቴል የሚገነባው? ምን ሊያደርግበት ነው በሆቴል? ስለዚህ የገንዘብ መውደድን የክፋት ሁሉ ስር እንደሆነ መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 6 ላይ ከቁጥር 6 ጀምሮ ቁጥር 9 ላይ 9-10 ባለው በግልጽ ስለ ገንዘብ መውደድ በትክክል ያስረዳል። እና ስለዚህ ምን እያልኩ ነው? ይሄ እሱ የለበሰው ልብስ ብቻ ያንዳንዱን ህይወት ይለውጣል። ባይዘው የለበሰው ልብስ የሚያደርገው ነገር በሙሉ እንዲው ለአንድ አገልጋይ ቢሰጥ እንዲው ያቋቁመዋል። ባይዘው ድርጅት ነው ለብሰው የሚንቀሳቀሰው እና ይሄ የዓለም ነው። ይሄ አገልጋዮች መነሻ አይደለም። ኑሮዬ ይበቃኛል፣ እግዚአብሔር ለመምሰል ኑሮዬ ይበቃኛል ማለት ማትረፊያ ነው። ስለዚህ በግልጽ ቋንቋ እያልን ያለ ነው ኦልሬዲ እሱ በመጠን እየኖረ አይደለም ነው። በመጠን እየኖረ አይደለም፣ ኑሮ በመጠን አይደለም። ስለዚህ እግዚአብሔር እየመሰለ አይደለም። የዓለምን ነገር ነው እያስኬደ ያለው፣ ዓለምን ነው እያደረገ ያለው። ገንዘብን መውደድን በገንዘብ መውደድ ብቻ አይደለም፣ በገንዘብ መመካት ባይዘው ምን ያመጣሉ ብሎ ሲፎክር እኮ በያዘው ገንዘብና በያዘው ሰው እኮ ነው እየተመካ ያለው። አሁን ይሄ
ካውንስሉን እኔ ካውንስል ነኝ ምን ታመጣላችሁ ቀፎ ሁላ ምናምን ምንም አታመጡም ፊት ለፊት ጋፈጣችኋለሁ ምናምን ብሎ ሲፎክርባቸው በገንዘቡ ነው እየተመካ ያልኩህ ነው። የኢዩ ጩፋ ፍሬ በፍሬ ተለያላችሁ ብሏል። ፍሬው ትህትና አይደለም፣ ፍሬው ሰላም አይደለም። ፍሬው ከፍሬዎቹ አንዱ ቸርነትን ነው። ባይዘወይ ቸርነት ማለት መስጠት ነው፣ ለድሆች መስጠት። እሱ ግን ከድሆች ነው የሚነጥቀው። ባይዘወይ ብዙ ግፍ አለበት። ባይዘወይ እኔም ማቃቸው ከገጠር አካባቢ እናቷ የታመመችባት እንኳን አንዲት እህት ባለፈው እኔ አውቃታለሁ። እኔ ቸርች ላይ ናት ልጅቷ ማለት ነው። ስለዚህ እሷ እንዲያው በየዋህነት በቅንነት እኔ ነግራታለሁ። ከዚህ በፊት ገጽቻታለሁ። ረስታው ነው መሰለኝ አገልጋይ ያሉ ፓስተሮች አሉ እነሱ ይጸልዩልሽ ራስሽ ጸልይ ብዬ ነግራታለሁ። በአዲስ ኪዳን እንደዚህ የሚባል ነገር የለም። ጸሎት የሚሰማው ሁሉ በጌታ በኢየሱስ ክርስቶስ ስም ስለሆነ ስለ ጌታ ስለ ኢየሱስ ክርስቶስ ጌታ ኢየሱስ መካከለኛ ስለሆነ በጌታ ስለቀረብን ነው እግዚአብሔር የሚሰማው። በክርስቶስ መምጣት እንጂ በእዩ መምጣት አይደለም እግዚአብሔር የሚሰማው። እዩ ቢጸልይልሽ ባይጸልይ እሱ አይደለም ብዬ ነግራት፣ ግን ያንን ነገሩ ያልተቀበለችውም ወይ ረስታው አላቅም ሄደች። ያ ሁሉ ተንከራታ ብሯን ሁሉ በዝብዛ እናቷ ታማባት ማለት ነው። ያንን ሁሉ አድርጋ ገንዘብ ላላቸው ቅድሚያ ሰጥቶ ተንከራታ ተመለሰች። ደክሟት ማለት ነው። በጣም ተንከራታ ተመለሰች ማለት። ስለዚህ ምን እያለ ነው? ብዙ ግፍ አለባቸው ሐሰተኛ ነቢያት። እዩ ብዙ ግፍ አለበት። የድሆች መበለትን ገንዘብ እየበዘበዙ ነው። ጸሎት በማስረዘም ጸሎት እየሸጡ ነው። ረዘም አድርገው ለሚጸልዩለት 10,000 20,000 እስከ 50,000 ድረስ እንደየገንዘቡ የጸሎቱ ርዝማኔ የሚወስነው የገንዘቡ መጠን ነው። ስለዚህ ጸሎትን በገንዘብ የሚሸጥ ዘይትን በገንዘብ የሚሸጥ ጸልያለሁ ብሎ የውሸት ትንቢትን የሚናገር ከዚህ በላይ ፍሬ ምን ትፈልጋለህ? ዓለማዊ ሰው በቃ የትኛው ሐዋርያ ነው ልታይ ያለ ፋሽን እያሳደደ የሚለብስ ጥን ያደረገ የሚሄድ የትኛው ነው? ይሄ የአንገት እንትን ሀብል እንትን ምናምን እያደረገ እያጌጠ ዓለምን መስሎት እየተብለጨለጨ የሚሄድ የትኛው ነው? መኪናን የሚያማርጥ የትኛው አገልጋይ ነው? የትኛው አገልጋይ ነው ሆቴልን የሚገነባ? ነጋዴ ነው ይሄ ወይስ ነብይ ነው? አገልጋይ ነው። ስለዚህ ይሄ ሰውዬ ብዙዎቹን ዘርፈዋል። ብዙዎቹን በውሸት ትንቢት ወደ መቃብር አውርደዋል። የብዙዎቹን ለቅሶ የብዙዎቹን ሐዘን የብዙዎችን መንፈሳዊ ውድቀትን ተጠያቂነት አለበት። ስለዚህ ይህንን ሰውዬ በዚህ ፍሬው ሲታይ አንደኛ በውሸት ትንቢቱ ይሆናል ብሎ ባለመሆኑ፣ ሁለተኛ በሽያጭነቱ ትክክል እንዳልሆነ እያየን ነው እያልን ነው። ስለዚህ ይህንን ሰው ለመሞገት እንዲሁ በእውነት በጣም የሚያሳዝን ነው። ይህንን ሰው ለመሞገት ብለህ ስትገባ ነው ወይስ ነብይ ስለሆንኩኝ ነብይ የሚል ስም የያዘ ሁሉ መነካት የለበትም? ምናልባት ነገ ጧት እዩ ጩፋ ከወደቀ እና አገልግሎቱ እንትን ካለ የኔም አገልግሎት አብሮ በዛው ይመታል የሚል ስጋት ነው። አልገባኝም። ስለዚህ ይህን ሰውዬ ፕሮቴክት ለማድረግ መሞከር በእውነት በራሱ ማፈሪያ ነው። የምር ይህንን ሰው ባዳ አይምሮ ማስተዋል የሚችል እግዚአብሔር ጠርቶኛል መርጦኛል ብሎ የማያምን አገልጋይ ቀርቶ ምንም ማለት የለበትም ያምናል። እግዚአብሔር ጠርቶኛል፣ እግዚአብሔር መርጦኛል፣ አገልግሎት ሾሞኛል፣ ብቁ ነኝ፣ ክርስቶስ ኢየሱስ በውስጥ ያለ ብሎ የማያምን ሰው አገልጋይ ሊሆንም አይገባም። ማንም ወደቀ፣ ማንም ተነሳ፣ ማንም ውድቀትና መነሳት የለም። አንድ ያየን እዚህ በዚህ ልክ እንዲህ ለምሳሌ ማሸማቀቅ ትላላችሁ እንጂ በጣም የምታሸማቅቁ እናንተ እንደሆናችሁ ነው በጣም የሚገባኝ። እኔ እውነትን ነው የምልህ። ይሄ ሰውዬ ፕሮግራሙ ላይ እንኳን ፕሮግራሙ ላይ ምናልባትም በዚህ ረጅም ዘመናት ውስጥ 2 ቀን ወይም 3 ቀን ግፋ ብል 4 ቀን ተካፊ ሊሆን ይችላል። ከዛ ውጭ አይቼው ማነው ጨብጬው አላውቅም። ምንም አይነት ግንኙነት የለንም። የትውልድ አካባቢያችን ምናልባትም በእንትን አንድ ሊሆን ይችላል። በዛም ደግሞ ምንም የሚያገናኘን ነገር የለም። መጽሐፍ ሲናገር ከነገድ ከቋንቋ ከህዝቦች ተዋጅታችኋል፣ ለአምላካችንና ለአባታችን መንግስት ካህናቶች ሆናችኋል ይላል። የተዋጀው ሰው ነኝ፣ ለክርስቶስ የተለየው ሰው ነኝ። በዚህ ምክንያትም አይኖርም።
ይኸውልህ ተገናኛችሁ እያልኩ ያለሁት በኦፊስ ደረጃ ነው ያልኩት እንጂ እኔ በዘመድ በምናምን በእውቅና አላልኩም። በኦፊስ ደረጃ ግን አንተም ፕሮፌት ነኝ ብለህ ስለመጣ እሱም ፕሮፌት ስለሆነ ምናልባት ዘይት መሸጥን የእሱን በቃ እዩ ጩፋ እንደ ሞዴል አድርገህ አይተኸው ከሆነ እሱ ከተመታ የእኔም አገልግሎት አብሮ ይመታል የሚል ስጋት ነው ወይስ? ዘይት መሸጥን እቃወማለሁ። ዘይት መሸጥን፣ ጨርቅ መሸጥን፣ ውሃ መሸጥን፣ ሽሮ በርበሬ መሸጥን እቃወማለሁ። አጥንቼ እቃወማለሁ። አንድ ነብይ ሐሰተኛ ነብይ ነው። ቅድም አቤል ያለውንም ያ የዘፋኙ መድረክ ላይ ቆሞ እንትን ያለውንም እቃወማለሁ። እሱ አይደለም ግን ትክክለኛው ነገር ኢየሱስ ጌታ ነው ብሎ ገልጦ የኢየሱስ ጌትነትን የሚናገር ሰው ነው። እሺ ጥሩ ልጠይቅህ እኔና በቴሌፎን እናውራ፣ ችግር የለውም። እዩ ጩፋ እውነተኛ ነብይ ነው እያልኩኝ ነው አይደለ? ሙላት አንድ እድል ብትሰጠኝ። እሺ እሰጥሃለሁ ብሩኬ። እዩ ጩፋ እውነተኛ ነብይ ነው ብለህ ታምናለህ? አዎ የእግዚአብሔርን ቃል የሚናገር የኢየሱስን ጌትነት በአደባባይ የሚያወራ ሰው ነው። ቆንጆ። እሺ ቆንጆ። እንደዛ ከሆነ ሐሰተኛ ነብይ እንዳሉ ታምናለህ አይደል? ሐሰተኛ ነቢያት። አዎ እሺ የሐሰተኛ ነቢያት መስፈርት፣ ሐሰተኛ ነቢያትን ሐሰተኛ የሚያስብላቸው ነጥብ ምንድን ነው? ክራይቴሪያ ምንድን ነው? በጣም ለምሳሌ ቆይልህ አንተና እኔ አሁን በሀሳብ ደረጃ እንደምንግባባው በኢትዮጵያ ውስጥ ያሉ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያሉት ሁሉ ከኢዩ ጩፋ ጋር አመለካከታቸው አንድ ነው። አመንክም አላመንክም ቀጥታ መልስ። የተጠየቀውን ጥያቄ ቀጥታ መልስ። ሐሰተኛ ነቢይ ማለት የእግዚአብሔርን ቃል የማያስተምር ማለት ነው። በእግዚአብሔር ቃል የማይኖር ማለት ነው። ሌላስ? በቃ ይሄ ብቻ ነው የምታውቀው? የምታውቀውን ዝርዝርልኝና ሚስ ያደረከው ነገር እንዳለ ደግሞ አሳያለሁ። ሌላስ? ሚስ ያደረኩትን ልታስተምረኝ ትችላለህ። ለመማር ዝግጁ ነኝ። ሌላስ? እሺ ሌላስ? አሁን የእግዚአብሔርን ቃል የተተላለፈ የእግዚአብሔርን ቃል የተወ በእግዚአብሔር ፈቃድ የማይኖር የልቡን አጀንዳ የሚፈጽም ሰው የልቡን አጀንዳ ነው የሚፈጽመው እዩ ጩፋና የውሸት ከእግዚአብሔር ቃል ውጭ የሚሆነውን ልምድ የሚያስተምሩት ውስጥ እነሱ ሐሰተኛ አይደሉ? ሙሌ ጠይቀው። ከእግዚአብሔር ቃል ውጭ ስትል የውሸት ትንቢት የሚናገር ሰው የውሸት ትንቢት የሚናገር ሐሰተኛ ነው ወይስ እውነተኛ ነው? እውነት ነው ሐሰት ነው? ማን ነው ያረጋገጠው? ጥያቄን የጠየቁ ወዳጃችን ማስረጃ አወጣልሃለሁ ከመጽሐፍ ቅዱስ። የሐሰትን ትንቢት የሚናገር ሰው ሐሰተኛ ነው አይደለም? ይኸውልህ ሐሰትን ትንቢት የሚናገር ሐሰተኛ ነው። ልክ ነህ። ግን አሁን ያልከው ግለሰብ ሐሰት የሚናገር እውነት የሚናገር ማን ነው ያረጋገጠው? ልነግርህ ነው። ልነግርህ እኮ ነው። ተጨባጭ ነገር ነው የምነግርህ። ሐሰትን የሚናገር በእግዚአብሔር ስም እግዚአብሔር አለ ብሎ የሐሰትን ትንቢት የሚናገር ሐሰተኛ ነው ካልክ እዩ ጩፋ በጣም ብዙ የሐሰት ትንቢቶች ተናግሮ እግዚአብሔር ሳይለው እግዚአብሔር አለኝ ብሎ በጣም ብዙ የሐሰት ትንቢት ተናግሮ ማስረጃ ተይዞበታል። ለምሳሌ በቅድም እየተነገረ ነበር፣ ማስረጃ ማምጣት ይቻላል። ለምሳሌ ባለፈው ከሚስት ጋር በሰላም ትኖራለህ ትፈወሳለህ ምናምን ብሎ አንድ ሰው በሳምንቱ ሞተበት። እሱ በሰላም ትኖራለህ ትፈወሳለህ ሰላም ትሆናለህ ሚስቱ ጋር ሊፋታ የነበረ ሰው ማለት ነው። በሰላም ትኖራለህ በጤና ትኖራለህ ብሎት ሂድ ካለው በኋላ የተናገረው ትንቢት ሳይፈጸም ቀርቶ ጭራሽ ደህና ትሆናለህ ብሎ ያለውን ሞተ ጭራሽ ሰውዬው። ስለዚህ ሰውዬው አሁን ሐሰት ትንቢት ነው የተናገረው አይደለም? እግዚአብሔር ያላለውን የተናገረው ምን እግዚአብሔር ይቆጥራል? ለምንድን ነው እግዚአብሔር የሚጠይቀው? እኛም እንጠይቋለን እንጂ ትክክል አይደለም ብለን እኛም እንጋፈጣለን እንጂ እንዴ እግዚአብሔር ጠይቀው ይላል። እኛም መንጋው ያልክ ነው ራስህ። አዎ በዚህ ጉዳይ ጻድቅ ነኝ እግዚአብሔር ያላለኝ አገልግሎት ጥሪ አካሄደ መውጣት መግባት ፍጹም ነው እያልክ ነው። እኔ የሐሰትን ትንቢት በመናገር ብቻ መልስ። አሁን የተጠየቀውን ጥያቄ ብቻ መልስ። የሐሰት ትንቢት እግዚአብሔር ይጠይቀው ብያለሁ እኮ እግዚአብሔር ይጠይቀው። ቆይ ተመስገን ስማ። የሐሰት ትንቢት የሚናገር ሰው ሐሰተኛ ነብይ ነው ብለሃል አይደል? መጀመሪያ አዎ ተናግሮም ከሆነ እግዚአብሔር ይጠይቃል። አንተ ለምትናገረው በማስረጃ በእግዚአብሔር ሐሰተኛ ነው ብለሃል። ለምን ሐሰተኛ ማለት ፈራክ? እዩ ጩፋን ለምን ሐሰተኛ ነው ማለት ለምን ፈራ? አንተ ለምሳሌ ይሄንን ሁላ ወጥተህ አፍን ሞልተህ የፈረድከውን በእግዚአብሔር ፊት ቀርበህ ትጠየቅበታለህ። ለሚናገረው ምንም ትጠየቃለህ። እያንዳንዳችን መጽሐፍ ሲናገር ቆይ ራእይ መጽሐፍ ላይ የእግዚአብሔር ቃል ሲናገር ጻድቁን በጽድቁ ሚውት አድርግና እባክህ ስማ
እንዲህ ያላችሁ ነው ሰዎችን እናንተ ከላይ ይሄ ፕሮፌት የሚል ስም ያላችሁ ሰዎች እንዳይጠይቋችሁ የውሸት ትንቢት ተናግራችሁ ሰዎች ሲጠይቋችሁ መልስ ስለሌላችሁ በእግዚአብሔር ፊት ፍርድ ዙፋን ፊት ትቀርባለህ እያላችሁ የሰውን እድሜ የምትበሉት በዚህ መንገድ እና አንተ አትቀርብም ማለት ነው። ቅድም የውሸት ትንቢት የተናገረ ሰው ሐሰተኛ ነብይ ነው ካልክ እዩ ጩፋ ሲናገር የውሸት ትንቢት ቆይ ችግር የለውም ፕሮፌት ይኸውልህ አንዴ ዘዳግም መጽሐፍ ይዘህ ከሆነ ዘዳግም 18:22 እስኪ አንብብልኝ። አንድ ሰው ይዛል መጽሐፍ ቅዱስ ነው እኔ ይዛል አልያዝክም አንተ? እሺ ካልያዝክ ምን ይላል? በእግዚአብሔር ስም በተናገረ እሺ ቆይ ልስማ አንብብልህ። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው፣ ነብዩ በድፍረት ተናግሯል፣ እርሱን አትፍራው ይላል። ምን ማለት ነው አትፍራው ማለት? ምን በለው ነው አትፍራው ማለት? መልእክቱን አትቀበለው ነው፣ አታስተናግደው ነው፣ አገልግሎቱን አትካፈል ነው። በዚህ አጋጣሚ በዩ ጩፋ አገልግሎት ያልተጠቀመ አገልግሎቱ ትክክል አይደለም የሚል ሰው ወደ ደጁ መድረስ ይችላል። ቆይ አንተ ቅድምን ብለሃል። አንድ ሐሰትን ከተናገረ አንድ ሰው የሐሰትን ቢትን ከተናገረ ሐሰተኛ ነብይ ነው አይደለም ሲልህ አዎ ሐሰተኛ ነብይ ነው ብለሃል አይደለ? ብለሃል አላልክም? ስለዚህ ጩፋ የሐሰትን ትንቢት ተናግሯል፣ እግዚአብሔር ያላለውን አለኝ ብሏል። ስለዚህ ጩፋ ሐሰተኛ ነው ማለት ነው። ቅድም እናንተ በተስማማ ነው መሰረት እኔ አንድ ሰው ሐሰተኛ ነው፣ ጻድቅ ነው፣ እውነተኛ ነው፣ ገለመነ የሚልበት እንትን የለኝም። አንድ የተሰጠኝ ሚሽን አለ። ኢየሱስ ክርስቶስ አዳኝና ጌታ እንደሆነ የመናገር ግዴታ ብቻ ነው ያለው። ተሜ አንዴ ይኸውልህ አንተ እኮ አይደለህም ስልጣኑ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ባለን መሰረት ይሄኛውን ሐሰተኛ ነው፣ እንዲህ ከሆነ ሐሰተኛ ነው፣ እንዲያ ከሆነ ደግሞ እውነተኛ ነው ብሎ የእግዚአብሔር ቃል መስፈርት ሰጠን። አሁን እኔም አንተም ስልጣን የለንም፣ እውነት ነው። ነገር ግን መጽሐፍ ቅዱሱ በራሱ እንዲህ ካለ